ከኩያቸው ጋራ ትዳር መስርተው እንዳይኖሩ ገንዘብ ፈልጉና ያረጀ ሽማግሌ ወደ ሞቶ የተቃረበ ሽማግሌ አግቡ የሚል እኔ እንደዚህ አይነት አድቫይስ የሚያደርግ ሰው መስማት አልፈልግም። አንደኛ የመጀመሪያው ነገር። ሁለተኛው ነገር የእህታችን የፋሲካ ነገር። ፋሲካን እነዚህ ሰዎች ከትዳር የወጡ ሰዎች ናቸው። ከትዳር የወጣውን ሰውዬ ለማድነቅና ለማትረፍ ሲባል እሷ ምስኪኗን ሴትዮ የተጎዳችውን በትዳሯ በመፍረሱ ምክንያት ብዙ ተጎድታ ያለችውን እህታችንን በመስደብና በማዋረድ ትክክለኛ መስሎ ለመቅረብ የሚካሄድበትን ነገር ሁለቱን ነገር የተቃወምኩት። ፋሲካ ላይ የተነሳው ነገር ልጇን ያጣችበትን ነገር እሷን ለሷ አይደለም የተባለው ትክክል አይደለም። ንግግሩ ዳይሬክት ለሚሄደው ፋሲካን ነው የሚነካው። ቢኮዝ የሞተው ልጅ የፋሲካ ልጅ ነው። ሚዲያ ላይ ምንድነው ስልክ የተጠቀመው ልጅ ወይንም ደግሞ ዲቫይስ ይዞ ሞኒተር ያላደረገችው እናት ማነች? ፋሲካ ነች የተባለችው አይደለም? ትክክለኛ ቢኮዝ እሷ ሞኒተር ብታረግ ኖሮ ልጇን ታተርፍ ነበረ ነው ፖይንቱ። ይሄ ነገር የሜላት ንግግር ዳይሬክትሊ ፋሲካን ነው የሚናገረው። ገብቷል? ሌላ ሰው አይደለም የሚናገረው። ተመሳሳይ ሰው ሊኖር ይችላል፣ ለሁላችንም ይሆናል የተነገረው። ግን አሁን ባለው ሁኔታ ዳይሬክትሊ የሚነካው ነገር ፋሲካን ነው። ይሄንን በአደባባይ የተናገረችው ደግሞ ይሄ ነገር አሁን ልዕልቲም ሆነ ሌሎች ሰዎች ይሄንን ነገር ሲያነሱና ሜላት ተጠያቂ ስትሆን ነው ይሄንን ነገር ዲፌንድ ለማድረግ ወጣ የተናገረችው። አንድ እኔ እነዚህ ነገሮች ላይ እናተኩርና ሜላት ምንድነው ፋሲካን መናገሯ አንድ። ሁለተኛ የቲክታክ ሰዎች ገንዘብ ይለቀቅልናል፣ አበባ ምንድነው አንበሳ ይለቀቅልናል ሁሉም እኮ ብለዋል። ዘዊን እንዴት አንዷ ወጣም እንዳይሳቃለ ይሆኒ ማነው ቴዲ ዘዊን እንዴት ልናገረው? ስንት አንበሳ በልቼ አለች። እኔ ያቺ ልጅ ነው እውነተኛ ልጅ ነች። ስንት አንበሳ በልቼ ያውን ምን ብዬ ልናገረው አለች። አየ የምን ቴዲ አንድ አባባል አለ። የምንን እንትን የበላ አድባር የበላ የሚካኤልን ነው የአቦን ጽዋ የበላ ነው ምናምን በምን ቀን ይጮዋል ነው በምናምን የሚባል ነገር አንድ አባባል አለ። ረስቷል አባባሉ። እና የዘዊን አንበሳ የበላ እንዴት አድርጎ ለእውነት ይቆም? ችግሩ ይሄ ነው። አሁን ቲክታክ ላይ የምናየው እነዚህ አንበሳ የበሉ ሰዎች፣ የሰው ገንዘብ መብላት የለመዱ ሰዎች፣ የሰው ትዳር ማፍረስ የለመዱ ሰዎች እነሱ ለሚለቃቀሙት ጊፍት ብለው ለኖርምና ለእውነት ሊቆሙ አይችሉም። ስለዚህ እኛ ምንድነው የምንለው? የምታረጉት ነገር ትክክል አይደለም። ልጅቷ መብቷ ነው፣ አንተም የሰውየው መብቱ ነው። ግን አደባባይ ወጣችሁ እንደ እውነት ወይንም ደግሞ የማህበረሰባችን እሴት እንደሆነ እኛ እንደዚህ አይነት ይሄ ምንድነው የሚባለው ቅምጥ የሚባለውን ታሪክ አለ። የቅምጥ ታሪክ ኢትዮጵያ ውስጥ እንደ ነውር ነው የሚታየው ወይንም በድብቅ የሚደረግ ነው እንጂ በአደባባይ ያዙ ይልቀቁኝ የሚባልበት አይደለም። እና ይሄንን አናበረታታም ነው የኔ ፖይንት ቴዲ። የኔ ጥያቄ እዛ ላይ አሁን ለሁሉም ለነሱ ፌርነስ ነው፣ እናንተ ትመልሳላችሁ። እንዳየሁት ከሆነ ከተለያየን 2 ዓመት ሆኖናል ይላል። ልክ አይደለም? አይደለም። ኦኬ። ከተለያዩ ከቤት ካፒቴኑ ለቀው ከወጡ 10 ወራቸው ነው ገና። ሴፓሬሽን ከቤት ከወጡ ቤቱን መኖሪያ ቤታቸውን ከሚስታቸው ጋር ሼር የሚያደርጉትን ለቀው ከወጡ 10 ወራቸው ነው። በቤተክርስቲያን ሽማግሌ ሲካሄድ ነበረ እና ለቤተክርስቲያን ሽማግሌዎች የተናገሩትን አኪዩዜሽኖች ናቸው ሜላት ወታ እዚህ ቲክቶክ ላይ የባልሽን ልብስ በስነስርዓት ማተኩሺ በስነስርዓት ምግብ ማሰሪ ምናምን ብላ የከሰሰችው ያወራችሁ ማለት የታማላት። ግን እኔ ቴዲ ልክ አሁን እኔ ፎከስ ማድረግ የምፈልገው የቤተሰብ ክብር፣ የእናት ክብር፣ ስፔሻሊ በሀዘን የደቀቀች እናት ክብር ላይ ፎከስ ብናደርግ ጥሩ ነው። ልክ እንዲህ ሲመጣ የኤክሶች ይጠራሉ፣ $1000 በላሽ ይባላል። በህይወት የሌለች ሌላ ደግሞ ልጅ አለች፣ እሷም እንዲህ ተብላ ነበረ ነው። ፎከሳችን አንድና አንድ ነገር ላይ ነው። ከባለ ትዳር ወንድ ጋር እጮኝነት ጀምረሻል፣ ቲክቶክ ላይ በአንበሳ ተድረሻል። እሱ ነው ብቻ ነው ማውራት መፈልገው። እኔ ደግሞ ሜላት ቴዲ ሜላት ሜሌ ደውላልኝ ካፒቴኑ ሚስታቸውን እንደፈቱ $20,000 በአለሞኒና ቻይልድ ሰፖርት እንደሚከፍሏት ነግራኛለች። እኔ ደግሞ ከሚስታቸው ጋር ምንም ግንኙነት ስለሌለኝ አመኛት እስከ ኦክቶበር ድረስ እንደተፋቱ ነበር ማውቀው። ስለማላናገራት ሚስታቸው ስለማላናገራት ሴፕቴምበር ላይ ሜላት ጠበሰቻቸው ሲባል እንኳን ደስ ያለሽም ብያታለሁ። ምክንያቱም ሚስታቸውን ስለማላናገራት። ከዛን ኦክቶበር ላይ ጉዳይ ነበረኝ እዛ ስቴት ሲሄድ
የምን ፍቺ ነው? በቤተ ክርስቲያን ተይዟል፣ በኮርት ተይዟል፣ ገናም ንብረት አልተካፈሉም ሲባል ለምን ዋሸሽኝ ስላልኳት ነው አሁን ያበደችው። አሁን ምን መሰለክ እኝን ሰው በጣም ሁሉም ጌመሮች ይፈልጓቸዋል፣ ቆንጃጅቶች ይፈልጓቸዋል። አቲም አጥር ትፈልጋለች። አጥር የኔ ነው ከማንም ጋር እንዳትነኪው እኔ ከኔ ጋር ነው የሚል የለም። ጠቅልሎኛል ባሌ ነው ምናምን የሚባለው ነው። ይሄ ሉክ ደግሞ ዞሮ ደግሞ እየዞሩ ሚስታቸውን የሚያሙት ሚስቴ ጥሩ ሴት ናት ግን እኔን ቲክቶክ ላይ ዲፌንድ አላረገችኝም ስላሉ ሉክ አም ዲፌንዲንግ ፎር ዩ ላንተ እየቆምኩልክ ነው እኔ እኮ ጀግና ነኝ እንቁርቲን እየሰደብኳት ነው ምናምን ብላም ሊሆን ይችላል። ስለዚህ ሜላት ደጋግማ መታ ባዘር ታረገኝ ነበር። ሞዴሬተሮቼ እንዳለ 30ዎቹ ሞዴሬተሮቼ አላስወራ በላይ መታ ጊፍት ትሰጠኝና ወንድ ከሆንሽ ተናገሪ ብላ ታጨናንቀኝ ነበር። ይሄን አጀንዳ ሜላቷ ነው እራሷ ነው የፈለገችው። ከኔ ጋር ስትጋጭ ፋሲካን የሰደበችው ሜላቷ በቃ ቤስት ዲፌንደር ለመባል ነው። እኔ አንድ ቃል አልተናገርኳትም። ሜላት ለምን ዋሸሽም ብያታለሁ ስለዋሸችኝ። ከዛም በኋላ ግን በቪዲዮዎቼ ለኮመንት እየመጣች አላስቀምጥ ቪዲዮ ስለሌላ ነገር እያወራው መታ ባዘር ታረገኛለች። ቤት ከፍታ ከሰውየው ጋር ዮናስ ሙሉነ የሆነ ደግሞ የምን ቦስ ነኝ የሚል አንድ አለ የጂጂክ ያትራፊ ከሱ ጋር ሆና ሙልጭ አርገው ሲሰድቡኝ ነበር። ስለዚህ ሜላት ይሄን አጀንዳ ተፈልጓለች። ሆን ብላ ነው ፋሲካን የሰደበቻት። ሆን ብላ ነው ይሄንን መላለሱን የፈለገችው ያስጀመረችው እሷ ናት። አሁንም ምናገረው እቺን ሴት ተሰድባለች፣ እቺ ሴት ተዘርፋለች፣ በክብሯ መጥተዋል። ልጇን በዚህ አፕ ማታ ትዳሯን አታ ክብሯን ማንንም አላስነካም። የምሬን ነው የምላችሁ። እቺ ሴት ማንንም በክብሯ እንዲመጣባት እኔ አልደራደርም። እቺ ሴት እኔ 2 ቀን ብቻ በህይወት ያናገረች ላስት ዊክ። በጣም ጥሩ ሴት ናት፣ የእግዚአብሔር ሴት ናት፣ ምስኪንዬ ናት። ልጄን እንኳን አጥቻለሁ እንኳን ገንዘብ ምትል ናት። እና አሁንም ይሄ ነው ችግሬ ነው ቴዲ። እኔ ተመሳሳይ ኬዝ ነው ይሄ ኬዝ። አንተ ባለፈው ፍራኦል የሚባል ነውረኛ አደባባይ የኢትዮጵያን ህዝብ ሲዋሽ እዚህ አንተ ፔጅ ውስጥ ብዙ አዲስ ታይም ሲዬ አም ሶ ሶሪ አይ ጀስት ጋር ቪዲዮ ሜላት በነገር ስትነካከኝ ቪዲዮ ይሄው ስለሌላ ታንክ ዩ እና እኔ ደግሞ ምንድነው ነው ልዕልት፣ እኔ ደግሞ የምለው ምንድነው ይሄ ነገር እኔ የራሴን ወሬ ሳወራ መታ ባዘር ታረገኝ ነበር። ኦኬ፣ ግን ይሄን አንቺ ያወጣሽው እሷ ባዛር ስላደረገች ሳይሆን ትክክል ስላልሆነ ነው። እኔ የምረዳው እንደዛ ነው አይደል? እኔም አንዴ ኮሜንት ሰጠውበት የኔ ላይፍ አይደለም ማለት ኮሜንት ሰጣለ ጥሩ ያለ ትክክል ያልሆነ ትክክል አይደለም ትላለክ። ስለዚህ ዳስ ኦኬ ያ ግን እኔ አሁን እዚህ ፖይንት ላይ ምንድነው እኔ ሜላት ወይንም ይሄ ሰውዬ በግለሰብ ደረጃ ቴዲም ታውቃለህ፣ ሰው ምርጫው ነው አይደል? የምንኖርበት ዓለም ምርጫው ነው። ሰው ይሄ ሰውዬ የፈለገውን ማድረግ ይችላል፣ ሜላትም የፈለገችውን ማድረግ ትችላለች። ግን እንደ ኢትዮጵያዊ ሁላችንም እኛ ሶሳይቲያል የሆነ ወይንም ማህበረሰባዊ የሆነ ኖርማል አለን። ማህበረሰባችን የሚያውቀው ያደግንበት ኖርማል ነውር ይባላል። አሁን ለምሳሌ ሰው ትዳር ሲፋታ መጀመሪያ ማድረግ የምንችለው ወደ ትዳሩ እንዲመለስ ለማስታረቅ ነው የምንሞክረው አይደለም? ከተቻለ ከዛ ደግሞ ትዳር መፋታት ደግሞ ቀላል ነገር አይደለም። ልጆች አሉ፣ የሚፋታው ቤተሰብ የሚበተነው ቤተሰብ ኢሞሽናሊ ኢምፓክት አለ፣ ይጎዳል፣ ሳይኮሎጂካሊ ይጎዳል። ይቺ ፋሲካ ሴት ነች፣ ልጅ ከልጆች ጋር ነው የምትሆነው፣ ባሏን እናታለች፣ ትጎዳለች። በዛ ላይ ልጅ ሞቶባታል። ቴዲ ትልቁ ነገር አስበው፣ ልጇ ደግሞ የሞተው እዚህ አደባባይ ላይ ነው። የልጇን ነገር አምጥታ ኮመንት አድርጋ አደባባይ ላይ ኮመንት አድርጋ ከባሏ ጋር ሆና ገባ ከዛች ከፋሲካ ባልጋራ ከቀድሞ ባሏ ጋር ሆና የሷን የበፊት ኑሮ አታክ የሚያደርግ ንግግር ስታደርግ ብዙ ሰው ሪያክት አደረገ። ገባ አሁን እናቶች ሲያለቅሱ ካየ እነዚህ ሰው አንዳንድ ሰዎች እኔ ሲያለቅሱ አይቻለሁ። ሴቶች የኔ ትዳር ውስጥ ነው የኔን ጉዳይ ነው የነካሽው። አንድ ነርስ ሴት ውስጥ ወጣት ሴት ነች ማለት ወጣት ሴት እያለቀሰች አይቻለሁ። አንድም ሴት እያለቀሰች አይቻለሁ። እነዚህ ሰዎች ተመሳሳይ ስቶሪ ያላቸው ማለት ነው በቤታቸው ውስጥ። ስለዚህ ያንን የብዙ ሰውን ነገር ነው የነካችው እቺ ሴትየው። እኔ የሚያናደደኝ ደግሞ አለቅላቂዎች ናቸው። ቴዲ አም ሶሪ
ለፍራኦል ኢቲቻ ምንድነው መሬት አንጥፈ ባናት ተዘግዝቀ ፍራኦል ኢቲቻ ራቁቱን ቆሞ አጭበርባሪ ውሸታ መሆኑ ተጋልጦ አይተ እንደገና ሜላት ብለ እንዴት ትቆማለህ? እኔ ምን አይነት ውርደት ነው? እና ሜላት ትክክል ነች። ደግሞ ሜላት የምትባለው ምን እንደምትል ታውቃለህ? እኔ ጨዋዋ ሴት፣ እኔ ፈራህ እግዚአብሔር ያለኝ ሴት። ቴዲ ማን ነው ራሱን ፈራህ እግዚአብሔር ያለኝ እያለ በአደባባይ የሚናገር? እኔ ቴዲ ፈራህ እግዚአብሔር አለው ነው ምለው፣ ወይ ልዕልቲ ፈራህ እግዚአብሔር አላት። ከሌላትም እኔ ነው መሰክረው እንጂ ራስህን አደባባይ ወጥተህ እኔ ፈራህ እግዚአብሔር ያለኝ ሴት እያልክ የምትናገረው ምን አይነት ናርሲስቲክ የሆነ ማይንድ ነው ያለ? እኔ እንደውም ዞ የሚባለው ሰውዬ ባይቺን አደኛዋን ቅምጥን ወይ ጮኛን አሳክማት፣ ሳይኮሎጂ እኔ እዚህ ጋር አሳክማት ነው። እኔ መውጣት አለብኝ፣ ግን እዚህ ቪዲዮ ላይ ከዚህ ሳይጀምር በፊት ነው ባይዘ ላስት ዊክ ነው ሳይጀምር በፊት ነው መጨረሻ ላይ መታ አላስቀምጥ አላስነሳ ላይ ላይ እስቲ ስደብኝ እስቲ ዲስትራክት እያረግሽን ነው፣ እየረበሽን ነው። ተይ እያልኳት ነው። እሷ ከኔ ጋር መጣላት ፈልጋ፣ ግን ከኔ ጋር አይደለም የተጣላችሁ ከሁሉም ኢትዮጵያውያኖች ጋር። እኔ አሁን አንድ ጥያቄ አንሳላችሁ፣ ወሳኝ ጥያቄ ከመሄዳቸው በፊት የመጀመሪያው ነገር ይሄ ሰውዬ ህይወቱ ዜና የሆነው ለምንድን ነው? ዜና የሆነው ታዋቂ ስለሆነ ነው። ታዋቂ የሆነው በምንድን ነው? ጊፍት ስለሚሰጥ ነው። ሌላ ካለ ትነግሩኛላችሁ። አይ በሚያካፍለን ነገር ነው፣ በፖለቲካ ነው የምናውቀው፣ አርቲስት ስለሆነ ነው ምናምን ካላችሁ እሱ ሌላ ነገር። ከዛ ውጪ ዜና ያደረገው ይህን ሰውዬ ወይም ደግሞ ግለሰቡን ዜና ያደረገው ጊፍት ስለሚሰጥ ነው። ጊፍት ተቀባዮች ደግሞ እኔ የሚሰማኝ ልንገራችሁ፣ እናንተ ማንኛውም አይነት ዳኝነት ላይ ባትመጡ፣ በተለይ ጌመሮች፣ እናንተ ከሆዳችሁ ውጭ ማሰባችሁ፣ አንደኛ ፍርድ ታዛባላችሁ። በእናንተ ምክንያት እሱ ብቻ አይደለም። አዎ የተዛባ ማህበረሰብ ነው ያለን እኮ። ለእናንተ ቀይ ምንጣፍ ይነጠፋል። ዩጋይስ አር በጣም ፌመሶች ናችሁ፣ ኢንፍሉዌንሻል ናችሁ። እንዴት ያለ ማህበረሰብ ውስጥ እንደገባን እኮ አናውቅም። አንድ ሰው ኮፍያ ስለሰጠህ ብቻ ሰው ስለገደለ የምትደብቅለት ከሆነ ጤና ነው መመርመር ያለበት። ይሄ ይቅርታ አይደለም። ጊፍት ባይሰጠው ሜላት ታየዋለች። ኦኬ አሁን እዛ ጋር ልመጣ ነው። ስለዚህ ዜና ያደረገው ጊፍት ስለሚሰጥ ነው ብዬ ላስብ። ከተሳሳትኩ እታረማለሁ። አሁን የሜላትን ንግግር እኔ የምወስደው እንዴት መሰላችሁ? አሁን እዛ ጋር የምትናገረው ንግግር ቆንጆ ስለሆንኩ ነው ያለችው። አንድ ሰው ቆንጆ ስለሆንኩ ነው ማለት መብቱ የተጠበቀ ነው። በነገራችን ላይ ቆንጆ መሆንም ይቻላል። ቆንጆ መሆን ደግሞ ያልፈለገ ሰው አስቀያሚ መሆንም ሁለቱም በእጃችን ያለው። እንደውም አስቀያሚ ደግሞ ቀላል ነው። ቆንጆ ደግሞ ጊዜ ሊፈጅ ይችላል። ግን አንድ ሰው ቆንጆ ነኝ እኔ ቆንጆ ስለሆንኩ ነው ካለች ግን እኔ የሚገባኝ ንግግሩ ያ ንግግር ለሰፊው አድማጭ ሳይሆን ለዘወዬ የተነገረ ንግግር ይመስለኛል። ለምሳሌ የምርጫ ቅስቀሳም አለው እዚህ ውስጥ። እኔ ጋር ብትመጣ ይሄ ይጠብቃል፣ ግራይን ብትመጣኝ ቀኝ እንሰጣለሁ። ቅድም መጽሐፈ ምሳሌ ላይ ያነበብነው ጥቅስ ቀላል እንዳይመስላችሁ። ኃላፊነት ያለብኝ እኔ ነው። ምናልባትም እንጀራ በምን ስዩም ትቆርሳለህ አንተ፣ ጠርዙ ሊቀድህ ይችላል፣ እኔ እቀድልሃለሁ። እዚህ ሴቶቹ የዘንድሮ ሴቶች እኮ እንጀራ እኮ አያጎርሱም እኮ ባሎቻቸውን። ብዙ አይነት የምርጫ ቅስቀሳዎች ሊኖሩ ይችላሉ። ይሄ ሁሉ ለምንድን ነው የሆነው አላውቅም። የሚመስለኝ ግን እኔ ገንዘብ ይመስለኛል እዚህ ጋር ምንም ያለው እሱማ ነው። እኔም ነገር እንትን ብሎኛል። ግን ካልሆነ ተመሳሳይ እድል ለሌላውን ምስኪኑ መሰጠት አለበት አይደለም? ጊፍት ለማይሰጥ ሰው ተመሳሳይ እድል ሊሰጠው ይገባል ባይ ነኝ። በተረፈ ግን እሱንም ዜና ያደረገው እዚህ ሶሻል ሚዲያ ላይ ዜና ያደረገው ብዙ ተሰላፊዎች እንዲኖሩበት ያደረገው ነገር የሚመስለኝ ጊፍተር ነው። 47 ምናምን ነው ሌቭሉ አይደለም? ይሄ 47 ደግሞ ሌቭል 50 እንዲሆን 60 እንዲሆን የሚፈልጉ ነገ ከነገ ወዲያ 3 አካውንቶች አሉ።
አሁን የመጨረሻው የኔ ሀሳብ የመጨረሻው 77 እኮ በአንዱ አካውንት ነው። አንዱ ብቻ ነው። የመጨረሻው ለፈለገው ሰው ጊፍት የመስጠት መብቱ የተጠበቀ ነው። እኔ መብትህ ነው ወይም ደግሞ መቀበልም እናንተ መብታችሁ ነው። መብታችሁም አይሆነው ቅልጥም በበላችሁበት የምታጨበጭቡ ከሆነ ነው። በተለይ እንደዚህ አይነት ህሊና የሚጠይቅ ቦታ ላይ በሶኮልድ እናንተ ጌም ተጫዋቾች አትገኙ። ፕሊዝ የእናንተ ፕሬዘንስ ብቻውን ህግ ያዛባል። በቃ አትገኙ። ምክንያቱም እናንተ ምንም ብትናገሩ ስለበላችሁ ነው። ጊፍት ማይሰጣችሁን ሰው አትከላከሉ። ይሄ እውነት ነው። ጊፍተሮቻችሁ እንኳን ተነካ ባሉ አሁን እንደዚህ አይነት ትንታኔ እንኳን በመስጠታችሁ ጊፍተሮች ብዙዎቻችሁ ላይ ጥርስ ሊነክሱ ይችላሉ። ብዙዎቻችሁ ላይ ጥርሳቸው ሊነክሱ ይችላሉ። አናውቅም። ለማንኛውም ቴዲ ቲክቶክ ላይቭ ላይን በግል ስልኬም ደውላ ሜላት እያስፈራራችኝ ነው እና ትንሽ ብትረጋጋ ጥሩ ነው። ስሜታዊ አትሁን። በዚህ አጋጣሚ ሜላት እህታችን አንቺ በሌለሽበት ወይም ደግሞ እዚህ ቲክቶክ ላይ ስላለሽ አብትሽም የራሱን ሀሳብ ሰጥቷል። ለልቲም የራሷን ሀሳብ ሰጥታለች። አንቺም ፍላጎቱ ካለሽ ነገ ከነገ ወዲያ እኔ ቤትም ባይሆን ሌላ ቦታ ራስሽን የመከላከል ወይም ደግሞ ያንቺን ደግሞ ሳይድ ኦፍ ስቶሪ ለመስማት በማንኛውም ሰዓት ላይ በገባው ሰዓት እኔ ዝግጁ ነኝ፣ ሬዲ ነኝ። አስሎንጋስ እስካልተሳደብሽ ድረስ አጸያፊ ንግግር እንዳልተናገርሽ እስካልተናገርሽ ድረስ እዚህ ጋር ልዕልት የተናገረችው ሀብትሽ የተናገረው ንግግር ብለሽ በጨዋ ቋንቋ ራስሽን የመከላከል ሙሉ መብት አለሽ ብዬ ነው ማስበው። ምን አይነት ስቴማ ይወጣታል ብለህ ታስባለህ ሜላት? እኔ ይታረቃሉ ባይ ነኝ ብዬ ማስበው። ማነማን የእግዚአብሔር ሰዎች ገብተው ሁለቱም የሚያስታርቋቸው ይመስለኛል፣ ዞዬንና ባለቤቱ። እኔ አይመለከተኝም ስለነሱ። የኔ መላምት ነው። ባለቤቱን እኮ የሚለው ፋሲካን ነው። እኔ ቢታረቁም ደስ የሚለኝ እነሱ ነው። ለልጆች ደስ ይለኛል። እሷ የምትፈልገው መታረቅ ነው። ባሌ ልቡን ጌታ የመልሰው በአይምሮ አይደለም አጋንንት ነው እንደዚህ የሚያደርገው ነው ያለች ፋሲካ። ስቲል ሆፕ አላት ማለት ነው። መፋታት አትፈልግም። እሱን እየፈታኝ ያለው እኔ ወደዋለው የልጆች አባት ነው የምትለው። እግዚአብሔር እንደ ልቦ ያርግላት። እኔ ጸሎቴ እሱ ነው። ግን ካልሆነም ደግሞ ላይፍ መቀጠል አለበት። እኔ ግን ምንድነው አሁን ይኸውላችሁ አንተ ያነሳው ፖይንት ላይ ልምጣ ቴዲ። ወሪፍ አሁን ይሄ ሰውዬ ዞ የሚባለው ሰውዬ አንበሳ በታኝ ባይሆንስ? 1.5 ሚሊዮን ዶላር እዚህ ቲክታክ ላይ ያልበተነ ሰው ቢሆንስ? ነገር የሚፈጠረው ነገር ፕላትፎርሙ ላይ በዚህ ደረጃ የፕላትፎርም በደል ፈጽሞ በዚህ ፕላትፎርም ላይ ምን ሲደረግ ተገኘ ተብሎ ይሰደባል ያስባል፣ ይረገጣል። ሀብትሽ ወጣ። ኦኬ ሲወጡ ሁሉንም አመሰግናለሁ። ክብራትና ክቡራን፣ በዚህ ጉዳይ ላይ በተደጋጋሚ እንደተናገርኩት ሁሉም በራሳቸው ቤት ነው የመጡት። ነገ ከነገ ወዲያ ይህንን ሪከርድ አድርጉና አስተላልፉላቸው። ሜላትም ካለች አንድ ጊዜ እንደዚህ አይነት ነገር ከጀመራችሁ እንደ ብርቱ ልብስ የተተለተለ መሄድ ነገር ነው፣ መቆሚያ የለውም። በተቻለ መጠን አንዴ ሰው ቆይ ወደ ፖለቲካዊ ከመሄዳችን በፊት በቃ በማህበራዊ ጉዳይ ላይ እግዚአብሔር ብቻ ልስማትና ወደ ሌሎች ጉዳዮች እንሄዳለን። ሜላትም ካለሽ ዞዬም ተወካይ ነን የምትሉ ሀቅ አለን የምትሉ ኤክሰፕት ጌመሮች እንዳይመጡ እነዚህ ኤክሰፕት ጌመሮች እናንተ ማህበራዊ ጉዳይ ላይ ለመዳኘት እንዳትገቡ። ታፈንን ቢሉስ ቴዲ እነማን ጌመሮቹ እኛም ድምጻችን ይሰማ ቢሉ እሱ ለምስክር አይበቁማ። ሳይድ እሱ ደግሞ ለብቻ እንደገና ክፈትላቸው። ጌመር ምና ኮፍያ ከሰጠሽ እኮ እዚህ ጋር ሰው ብትገይ እኮ አልገደለም ነው የሚሉት። አዎ አየን እኮ እሱንማ አየን እኮ። በእናትህ ግን አንተ ቴዲ ግን የገረመኝ ነገር ምን እንደሆነ ታውቃለህ? ያችኛዋ ሚስትዬ የተፋታችሁና ይሄ ሰውየው መልካቸው አንድ አይነት አይመሳሰሉም። አዲስ ታይምስ ባልና ሚስት ከአንድ ወንዝ ይቀዳል ምናምን ይባላል። ዞይና ሚስቱ እኔ አሁን የተያዝኩት ለመሰላችሁ በጣም እኔ አንደበቴ የተያዘው የሚስቱን ንግግር እስካሁን አልሰማሁም። ስታንዷ ምን እንደሆነ አላወኩም። እኔም የተቆራረጠን የሰማሁትና አየኋት። እንደውም አሁን ሪሰንትሊ ነው ያየኋትና በጣም ነው የምትመስለው፣ ይመሳሰላሉ። አሚን እግዚአብሔር ያጽናት። በእውነት ነው ምልክት ሰው ልጅ ትዳሩን ማጣትም ልጅም ማጣትም አሁን እኮ ይኸውልህ ወንድና ሴት አይለያይ አይደለም፣ የተለመደ ነገር ነው። የባልና ሚስት ይለያያል። ዳስ ናት ፖይንት። ፖይንት እዚህ ጋር ወጥተው
ቲክታክ ላይ ሚስት ይዞ ቲክታክ ላይ ብር እየረጨ ቲክታክ ላይ ትዳሩን በትኖ እንደገና ደግሞ ቲክታክ ላይ ያለችው አዲሱ የተያዘችው ሴት ደግሞ ላይ ጠብሶ ያችኛዋን ደግሞ ዝቅ አርጋ ስትናገር ድክመት ሊኖርባት ይችላል። ያን የማስቆም እኔ ባሎች በተለይ እኔ ሚስቴን ፈትቼ ሚስቴን ከፈታው በኋላ የምትመጪ ሴት የቀደመችውን ሚስቴን ካላከበርሽ እኔ በምርክክ ነው ማስኬድሽ። ይሄ የወንድየው ኃላፊነት ነው። በቃ ያም ደግሞ የልጆች እናት ከሆነች እቺ ቀጥሎ የምትመጣው ሌላ ስቶሪ ነው፣ ሌላ ታሪክ ነው ይዛ የምትመጣው። የዛችኛዋ ታሪክ እዚህ ጋር በቃ የዚችኛዋ ይቀጥላል። ግን እኮ ሰውየው እኮ እሷን ያቺን እንደውም እኮ ማንን ነው እንትናን እኮ ዲፌንስ ያደርግ ነበር ቴዲ። ሰውየው እሱ ሲናገር አልሰማው። እሱ አንድ በሰራው ቪዲዮ ላይ ሰውየው እኮ በቪዲዮ ሁሉ ወጣ እኮ ሚስቱን አክብሮ ሲናገር ነው የሰማሁት። እኔ ሚስቴን በጣም ነው ማከብራት፣ ማንም እንዲናገራት አልፈልግም ምናምን በጣም እንደዛም ብለዋል። ግን ደግሞ ሜላት ደግሞ የተናገረችው እንደዛ ለማለት ፈልጋ አይደለም ብሎ ደግሞ ዲፌንድ አድርጋት ማለት ነው። አዎ እሷ አልተቆጣትም። ገብተዋል አይደል? ሚስቱን ማክበሩ ምን መሰለም የሜላት ንግግር ያቢልሽ የሜላት ንግግር ብዙ ሰው ያስቆጣው ምንድነው? አሁን እናቶች ቲክታክ ላይ ታቸው ማታውቀው አሁን ልልቲ እሺ ቆይ በቃ ከሷ ጋር ልተያይዛ ነው ልትል ትችላል። እኔንም የሆነ ነገር እዚህ ላይ ስላለው በቃ ዝም ብሎ የሜላት የአይኗ ቀለም ስላላማረኝ ሊሆን ይችላል። ገብቷል አይደለም? ፖይንቱ ነው እያለ በዛ መንፈስ አይደለም ምን የማወራው። ግን እነዚህ እናቶች ለምን ትሪገር ሆኑ? አሁን ሌሎች ባለትዳሮች ወይም ትዳራቸው እንደዚህ ባላቸው ከባል ጋር የተፋቱ ሴቶች ወጥተው የኔን ታሪክ ነው ያስታወሽኝ እንዴት እንዲህ ይነገራል ብላ በአደባባይ ቤታችን ውስጥ ያለ ነገር ነው ብለው ሰዎች እኮ አስተያየት የሰጡት ንግግሯ በጣም ሰውን የሚነካ ስለሆነ ነው። እንደገና ደግሞ አንዴ በዚህ ደቂቃ 30 ደቂቃ እንመድብና ወደ ፖለቲካዊ ጉዳዮች እንሄዳለን። አሁን የምፈልጋችሁ ሰዎች ኮመንት ላይ ሁለት የተለያየ ሀሳብ መስማት አለብኝ። ኦኬ በሜላትና ማን ነው በዞዬ ሀቃቸውን እኔ ልናገር የምትሉ ኤክሰፕት ጌመሮች እንዳትመጡ እንዳትልኩ። እኔ ጋር ራሷ ሜላት አትመጣም እንዴ? ቅድም ነበረች እየወዲያው ከመጣችም ካልመጣች ሌላ ሰው። እናንተ ሀቃችሁ ገብቶናል። እኔ መጀመሪያ እነሱን አስገቡልኝ። ለዞዬና ለሜላት ሳይድ ኦፍ ስቶሪ እኔ ይናገራለሁ ገብቶኛል፣ ዲፌንድ ላርጋቸው የምትሉ ካላችሁ ላኩ። ከዛ እነሱ እስኪመጡ ድረስ እኛ እስከዛ እናንተ አውሩ። ለእነሱ የምትከራከሩላቸው ካላችሁ እናንተ እስከዛ አንዳንድ ቁጥር ጻፉ፣ ወይም ደግሞ በቴክስት ጻፉና ሞዴሬተሮች ናሪ ታስገባችኋለች። እሺ ቀጥል። አንበሳ ያልበላችሁ ጥያቄ ደግሞ አለ እኮ ከታች። አሁን እሷን ሰዎች ብዙ ጥያቄ ያቀርቡላታል ለዚች ለአዲሷ ልጅና ይስማ ከሚባለው የትገባ እያሉ እየጠየቋት ነው። እና እሱም ነገር ይነሳል። ቀይ ጥሎ ቴዲ እሱንም ታስተናግዳለህ። እሱ ከጠፋ እንግዲህ ፖሊስ የፈለገው እኛ ምን አገባን? አይ እሷን ነው እየጠየቋት ያሉት። ባል የት ነው ያደረግሽው እያሏት ነው። ቴዲ የፖሊስ ስራ አልሰራም እያለ ነው። ቴዲ በነገራችን ላይ መኒስ ፓወር ነው። ያው ዞሮ ዞሮ ግን አንድ ነገር አለ። ይኸውልህ ሰውን በመርዳት ሰበብ ይሉና አሁን እሳቸው ሰውዬ ወንድየው ሰውዬ ሰውን እንረዳለን ቲክታክ ላይ በቃ የሆነ ነገር ደስ አለኝ ጊፍት ሳወርድላቸው ሰውን የረዳው መሰለኝ ጌታን በዛው አስተምራለሁ ሰብካለሁ አሉና እሳቸው ደካ ሴት ሊጠብሱበት ነው ያንን ጊፍት የሚያወሩት እና ምንም ቁም ነገር ሳይሰሩበት ግን ቲክታክ ላይ ይሄ ጊፍት የምታወርዱ ወንዶች በእውነት ምንም ቁም ነገር አላስጨበጣችሁም። እንደ ቅድም አዲስ ታይምስ ተናግረዋል። ትውልድን የሚያበላሽ ነገር ህፃናት አሁን ያንግ ቲክታከሮች እንዲህ አይነት ሹገር ዳዲ ምናምን የሚባለውን ነገር ማበረታታት፣ ባላችንን ማስፈታት፣ ባሎችን ማስፈታትን ማበረታታት፣ ሴቶች በገንዘብ ላይ ብቻ ዲፔንድ እንዲሆኑ የሚያሳይ ነው። ሰሞኑን ያየነው በእውነት ነው ማለት ሄድዬ ሴቶች በእውነት እኔ ከድህነት ውጡ፣ በወንድ ገንዘብ ላይ እንትን አትበሉ፣ አትመኩ። ያም እኔ እንደዛ ስል እንግዲህ ያው ይናደዳሉ ብዙዎች። ሴት ልጅ ራሷን ትቻል። ወንድ ልጅ ቲክታክ ላይ ሊጠቅምሽ ይችላል፣ ገንዘብ ሊሰጥሽ ይችላል። ግን ነገ ህይወትሽን እና ማህበራዊ ህይወትሽን፣ ማንነትሽን፣ ቤተሰብሽን፣ እናትሽን ወደፊት የምትወልጃቸውን ልጆች ያ ወንድ ለዛ መሰረትና ህይወት አይሆንሽም። ዛሬ ልትጠቀሚበት ለገንዘብ ውስጥ ነው። አሁን እያየን ያለነው ነገር በሙሉ በቃ የጥቅም ጉዳይ ነው። በእውነት ከሆነ ይሄ ጥቅም ባይሆን ኖሮ
እዚህ ላይ ወታ አንዷ ሴት አንደኛዋን ሴት እንደ አቋሻ ማለት የልጆች እናት የሆነችን ሴት ይሄ ህዝብ እኮ ባለፈው ቅድም አብቂ ሲናገር ሰማችሁ። ባለፈው 3 ሳምንት እኮ ያየነው ጉድ እኮ ተወልዳችሁ ነፍስ እስካወቃችሁ ድረስ እስካወቃችሁበት ጊዜ ድረስ እንዲህ ያለ መጋለጥ አይታችሁ አታውቁም። እንዲህ ያለ ማጭበርበር፣ እንዲህ ያለ ሌብነት፣ እንዲህ ያለ ባዶነት አይታችሁ አታውቁም። እስቲል እነዚህ ተስፈኛ ተመስዋቾች ግን አይኔን ግንባር ያደርገው ይችላል እንጂ ፍቅር ነው። ችግር መጥፎ ነው። ችግር በተለይ ደግሞ እንደዚህ አሁን በማህበራዊ ጉዳይ ላይ የቤተሰብ ጉዳይ የሚነካ ነገር አልፎም ተርፎም ህፃናቶች ይማሩበታል በምትልበት ጉዳይ ላይ እነማንን ማስገባት እንዳለብን፣ እነማንን ድምፅ መጠየቅ እንዳለብን፣ እነማንን ዳኛ ማድረግ እንዳለብንና እነማንን እንደሌለብን መለየት አለ። ከባለፈው እንኳን የተማራቸው ነገሮች አሉ። አንዳንዱ ካበላኸው የራሱን ሚስት በተነጠቀ ራሱ ግድ የለውም አይደለም የሰው ሚስት እና አስቸጋሪ ነው። እነዚህ ደግሞ ሰዎች ሌላውን የመድፈቅ ደግሞ አቅም አላቸው። ይሄ ማህበረሰብ እንደ ህዝብ እኮ የምንሳሳተው እኮ አደይነው ዘዴ እኮ የሚደፍቁን እኮ ግለሰቦች ናቸው። እነዚህ ሚዲያ ያላቸው ተሰሚነት ያላቸው ጭብጨባውን ማን የሚጀምሩት እነሱ ናቸው። ከዛ ሌላው ከተከትሎ የሚያጨበጭበው ለምን እንዳጨበጨበ አይገባው። እነሱ ተመጽውተው ነው እኮ ስለሚመጸወቱና ስለሚወረወርላቸው ነው። ለምሳሌ የዛኛውንም ሀብታም ጉድ ሲጋለጥ ራሱ ዲፌንድ ሲያደርጉ የነበሩ እነሱ ናቸው። አሁንም ይሄኛውንም ሀብታም ሲመጣ ደግሞ ተመሳሳይ ሰዎች ናቸው። ደግሞ የሚገርመው ነገር ተመሳሳይ ቲክታክ ላይ ያሉ ተመጽዋቾች። እኔ በእውነት በዚህ ልክ እነንትና በእውነት እኔ ስም አልጠራም እነንትና አሁን ምን እናደርጋለን ካላችሁ እስካሁን እሺ፣ አንዳንድ ቁጥር ጻፉልኝ። የሜላት ወይም ደግሞ ለዞዌ ሀቅ እናገራለሁ። በተቻለ መጠን ዲሞክራት ለመሆን ጥረት እናደርጋለን። አብሶሉት የሆነ ነፃነት የምሰጣችሁ እኔ መታችሁ እናንተ የተናገራችሁት ንግግር ትክክል አይደለም ብላችሁ ሀብትሽንና ያቡን ትሞግታላችሁ። እኔ ምን መሰለህ የምለው እንደው አልሰጠህንም እንዳትሉ ካላችሁ አንዳንድ ቁጥር ራሱ አቀድም ይኸውልህ አሁን ዮዳ ቤት ውስጥ ስለ ምንድን ነው ይሄ ላይፍ ቼንጂንግ ራስን ስለመቀየር ስለ ሰውነት ስለ መክሳት ምናምን እያወራን ነበር እና በዛ ሰዓት መታ ነበር እና እዛ መድረክ ላይ አንድ ልጅ ብላክ አረግሽኝ እና ፍቺኝ ይላታል እና ከዛ እኔ አልቻልኩም። እኔ በህይወቴ እኔ ከውሸት ጋር መተባበር አልችልም ወይም ደግሞ ማስመሰል አልችልም። ቴዲ ትልቁ ችግር እሱ ነው እና እዛ መድረክ ላይ እኔ እኮ ያንቺ አጀንዳ እዚህ መነገር የለበትም። አጀንዳው ሌላ፣ ስለ ስፖርት ነው የምናወራው፣ ስለ ዌት ሉዚንግ ነው የምናወራው፣ ዌት ሎስ ነው የምናወራው እና አንቺ የምታወሪ ደግሞ ይቅርታ በሉኝ ካልሽ ግን የአንቺ አጀንዳ መነሳት አለበት። እኔ ራሱ አሁን አንቺ በተናገርሽው አልስማማም ጥፋተኛ ነሽ ስል እኔን ወዲያው አስወረዱኝ ማለት ነው። ቴዲ ወዲያው እርምጃ ወሰዱብኝ። ያው እንግዲህ ከሚያለቀልቁት ለእሷ ከሚዋሹ ሰዎች አንዱ ዮዳብ ነበር እና እንደዛ ብሎ እኔን አስወረድ። ምንም ችግር የለው ግን እኔ እዛ አካባቢ ላይ በውሸት ተባባሪ መስዬ መቅረብ እዚህ ጋር ሆኜ ቴዲ አንተ ስህተት ይዘህ ከሆነ ከስህተት ጋር ተስማምቼ መቆም አልፈልግም። የኔን የተለየ ሀሳቤን መግለጽ አለብኝ እዛ መድረክ ላይ እና አይደድ ስል ወዲያው ነው የወረድኩኝ ማለት ነው። ግን ፖይንቱ ምንድን ነው? እሷን የጠየኳትም እዛ ላይ ያነሳሁት ማለት ነው ነበረች። አንዱ ልጅ ምን ብሎ ይጠይቃታል? ብላክ አርግሽኛል ሲላት እንድፈታ ትለዋለች። ብላኩ እንድፈታለ ሜላትዬ የኔ ቆንጆ ለራሷ እኮ ነው የምትለው። እግዚአብሔርን የምሯን ነው የምታወራው ቴዲ። ሜላትዬ የኔ ቆንጆ ስምሽን ያጠፋሁት በስህተት ነው። ይቺን የመሰለ ፈራ እግዚአብሔር ያላት ልጅ በስህተት ስሟን አጥፍቼዋለሁና ይቅርታ ብያለሁ በልና እፈታሃለሁ ትለዋለች። እና ይህንን ስሰማ እዛ ላይ ከምሯ ነው የምታስብለው ልጁን። መታበይ ይባላል። ይኸውልህ መመካት፣ በውበት መመካት፣ በገንዘብ መመካት፣ በሀብት መመካት የትም አያደርስም። ዴሊቨሪ በተለይ ከወንድም ከሴትም አለ ይህ ባህል። አንድ ሰው ገንዘብ እንዳለው ያወቀ ሰው አንድ ሰው ገንዘብ እንዳለው የኛ ሰው ገንዘብ እንዳለው ካወቀ ወይ ጭራችንን የምንቆላበት መንገድ አንሄርዶ ሲል አቤት ቅኔ ይላል። አንተ የምትናገረው ቅኔ ይላል። ገና ሰውዬው እኮ እህን ያለው ቴዲ አንተ ንግግር ይላል እና አንዳንድ ጊዜ የምርጫ ቅስቀሳዎች ለምን እዚህ ቲክታክ ላይ የአሜሪካን ፖድካስት ነው። ልጅቷ በጣም ይሄ ሞቲቬሽናል አይዲያዎችን የምታቀርብ ልጅ ነች። አይታ ይሆናል ላቭ ዩር ጆብ ያለችዋ ልጅ ታውቃለህ? ዶንት ላቭ ዩር ጆብ ላቭ ዩር ኖ ጆብ ዩር ላቭ ዲድ ዩ ሲ ዛ ቪዲዮ? ያየ ሰው አለ? ዶንት ላቭ ዩር ጆብ
job your love. It don't make no sense. Job your love, don't love your job ይባላል አባባሉ አይደል እንጂ job your love ምንድነው? don't love your job አለችና job your love አለች እና ፍቅሩን ስራው ነው እኮ አይደል? no ስራህን አትውደድ no don't love your job ስራህን አትውደድ አለችና እንደገና ምንድነው job your love. It don't make no sense. ወርዱ ሴንስ አያደርግም። አስገባሽ እንደምችል አላውቅም። አንድ ቴዲ ፖድካስት የሚያደርገው ሰው ምን እንዳለ ታውቃለህ? I love that አለ ልጅቷ ምንም ሴንስ የማያደርግ ነገር ተናግራ የፖድካስቱ ግን አሽቃባጭ ስለሆነ ምን አለ I love that አለ። ከዛ ሜም ነው የሆነው በሙሉ I love that ይላል። እንደ ይሄ አሽቃባጭ እያሉ ነጮቹ ሲቀጠቅጡት አሉ እና እኔ ልንገር አሜሪካ ለምሳሌ ፍሪደም ያለባት ሀገር ናት። አሜሪካ ራሱ እንደ ሀገር ለገንዘብ እንዴት እንደምትበረከት ነገር አሁን ዶናልድ ትራምፕ ወይም ደግሞ የአሜሪካ ጀስት ፍሪደም ያለበት ሀገር ነው። ሪሌቲቭሊ በአንጻራዊነት ዲሞክራሲ ይፈልጋሉ። ለምሳሌ ጀማል ካሾግጂ የተባለ ሰው ያን ሳውዲ አረቢያ ጋዜጠኛ ተገደለ ሲባል ቱርክ ውስጥ ፍሪደም ኦፍ ስፒች ታነቀ ተብሎ ምን ያህል እንዲሉ ታውቃለህ? እና የሳውዲ ፕሪንስ ወደ አሜሪካ ሲመጣ ዶናልድ ትራምፕ ያለውን ሰምታ እንዴት እንደተጎዘጎዘ አይተሃል? ኢማጂን ለምሳሌ ቭላዲሚር ዜሌንስኪን ሱፍ አላረክም ብለው እንዴት እንዳብጠለጠሉት አይተሃል? ድሃ ነው፣ ሊመጸወት ነው፣ ለምን የሄደ ሰው ነው፣ ምሳ እንኳን አልጋበዙትም። ይሄ ከበርቴ ግን ሲሄድ ምንድነው ዶናልድ ትራምፕ ያለው? አሜሪካ በታሪኳ ዲክታተርሺፕ አውድሳ ማታውቅም፣ ኢንተርቴን ማርጓጉ ሂዝ ማይ ፌቨራይት ዲክታተር ነው። ትራምፕ ራሱ ዲክቴተር ነው። ትራምፕ እኮ የሱ አይነት ባህሪ ነው። ገንዘብ በጣም መጥፎ ነገር ነው። ሁለቱ አንድ አይነት ሰው ባይዘወይ ትራምፕ በገንዘቡ ነው የሚያስበው፣ አይምሮ የለውም። ዲክቴተር ነው ደግሞ ታውቃለህ፣ አስተሳሰቡ ይታወቃል። እና እንደዚህ እኮ ነው አሁን ሶማሌዎችን የሚላቸው ናተ ባይዘወይ አንድ ቀን ፕሮግራም ብትይዝበት እሱ ነገር በጣም ሌላ ነገር ቶፒኩ እንዳይቀይርብን አንዴ አችን ልዝጋውና ወደ ፖለቲካ አይነት ጉዳዮች እንሄዳለን። አንዴ ክብራትና ክብራን ድንገት ሰመጥንበት በዚህ ጉዳይ ላይ ቤታቸውን አንኳኩተን ያመጣነው ነገር አይደለም፣ አየር ላይ ያገኘነው ነው። አየር ላይ ከተገኘ ደግሞ በጨዋ ቋንቋ ይተነተናል፣ ይበለታል። ቤታችሁን አንኳኩተን ካመጣን ፓፓራዚ ከሆንባችሁ ነው ችግሩ። ራሳችሁን ያመጣችሁት ቲክቶክ ላይ የተገኘ ወሬ ነው። እንደየ አስፈላጊነቱ በጨዋ ቋንቋ ግንዛቤ ለማስጨበጥ በሚል ሰዎች ይተነተናሉ የመሰላቸው ከግራም ከቀኝ። ለምን የተተነተነ ለምን የተነገረ ምናምን ማለት አትችሉም። የመጀመሪያው ነገር ሶሻል ሚዲያ ላይ ዩዘር ኔም እና ፓስዋርድ ክሬት አድርገህ የገባ ሰዓት ለትችትም ለውዳሴም ትከሻን ዝግጁ ማድረግ አለብን። ይሄ ህዝብ ምንም ባትናገር ነጭ ልብስ ለብሰ ፎቶ ፖስት ብታደርግ ይናገራል፣ ሊሰድብ ይችላል፣ የሚያወድስህም ይኖራል። ለምን ተሰደብኩ አትበል። ፐብሊክ ላይ መታችኋል፣ ፐብሊክ ላይ መታሃል መቻል። ይሄን የማይፈልግ ሰው መደበቅ ነው። በተለይ በዚህ ዘመን ለትችት ትከሻችሁ ያልደረሰ ሰዎች አትምጡ፣ ከባድ ነገር ስለሆነ። ከምንም ነገር በላይ ደግሞ ሶሻል ሚዲያ ቤተሰቦቻችሁን እያናጋ ከሆነ፣ ልጆቻችሁን እየበተነባችሁ ከሆነ፣ ትዳራችሁን እየበተነ ከሆነ፣ የእናንተን ጤና እያወከ ከሆነ ማቆም ነው ያለባችሁ። ከቤተሰብ የሚበልጥ ነገር የለም። ምክንያቱም እዚህ አየር ላይ ያሉ ሰዎች ትንታኔ ይሰጥብሃል። በቃ በአንተ ጉዳይ ላይ ሰባኪው እሑድ ቸርች ሲመጣችን ነገር ቆይ ጥቅስ አወጣባታለሁ ማስተማሪያ አደርጋታለሁ ነው የሚለው። ለፓስተሩ ብታማክር ስብከት ነው የሚያወጣብህ። ለፖለቲከኞች ብትናገር እኛ እንደየምሳሌው እንጠቀምበታለን። በማህበራዊ ጉዳይ ላይ ያሉ ሰዎች አንተን እስካለህ ድረስ እየጠቀሱ ይኖራሉ። ስለዚህ መቻል አለብህ ለማለት ፈልጌ ነው። ዴሊቨሪ እና ሞቲቬሽናል ገብተዋል። የተለየ ሀሳብ አላችሁ ወይስ እናንተም ተመሳሳይ ሀሳብ ነው ያላችሁ? ቴድ እኔ ቦዝ እንትን ማድረግ ብችላለሁ ሁለቱም ሳይድ። እኔ አሁን መስማት የምፈልገው ለመሰላችሁ እኔ ያላየሁት አንግል ካለ ለነሱ ፌርነስ የሚናገር ሰው ካለ እናፍትሽንም ቻሌንጅ ማድረግ እንድትችሉ ነው። ምክንያቱም ተመሳሳይ ድምፅ ከሆነ ምንም ጥቅም የለውም። የተለየ ሀሳብ አላችሁ ከነሱ ከሚናገሩት ንግግር? እኔ የተለየ ሀሳብ የምለው እኮ ሁለቱም ሳይድ ስህተት አለ የሚል ነው። ኦኬ ሁለቱም ጋር ስህተት አለ ነው የምትይው? አዎ ማለት ሁለቱም። እሺ ወደ አንቺ እመጣለሁ። ሞቲቬሽን ያንተሳ? አንዴ ሞቲቬሽን እንስማ። እኔ ስህተቱ እንደዚህ ወሬ ከሚያናፍሱት ሰዎች ነው ብዬ የማስበው። ምክንያቱም ለመሰለ ቴዲዬ ይሄ ነገር ከተፈጠረ ቆይቷል ተብሏል። ኦኬ ስለዚህ ያንተን ጫፉን ልስማ። አንተ ለመከራከር ወይም ለመወያየት የመጣበት ርዕስ
ስተቱ እነሱ ጋር ሳይሆን ወሬ አናፋሾች ጋር ነው የምትለው። እሺ እመጣለሁ ወደ አንተ ሄሊበሪ ሻስቲ ንገሪኝ እስኪ ሁለቱም ጋር እንዴት ነው ፍትህ ሊኖር የሚችለው? ያ እንግዲህ ማክሲመም በዚህ ጉዳይ ላይ 40 ደቂቃ እንቆይና ይሄን ኬዝ ዘግተን ወደ ፖለቲካዊ ጉዳዮች እንሄዳለን። እሺ ስህተት አለው የምልህ ሁለቱም ሳይድ ሁለቱም ያው ልጆች ብላቴናውን ያጡበት ፕላትፎርም ነውና ሁለቱም በፕላትፎርም መጥተው ነው ሐሳብና እንትናቸውን እንትን ዋር ያረጉ ያሉት። ፎር ኤግዛምፕል ፋሲካ በዝማሬ ሁልጊዜ ያው እግዚአብሔርን ታመሰግናለች ሰዎችን ማትራክት አድርጋ ወደ እግዚአብሔር ለመሳብ ሊሆን ይችላል። ግን ይሄ ፕላትፎርም ልጇን ያጣችበት እስከሆነ ድረስ በዚህ ፕላትፎርም አጠፋፍታ ወደ ራሷን የምታዳምጥበት ወይ ብትፈጥር ጥሩ ነው ብዬ ነው የማስበው። ምክንያቱም ይሄ በቃ ልጃቸውን አተውበታል። ይሄ ፕላትፎርም ደግሞ ማሰብ ማየትም የለባቸውም ብዬ ነው የማስበው። በመቀጠል ደግሞ ዞም አጥፍቷል። ላይክ እንደዚህ አይነት ነገር ማድረጉ ላይክ ከባለቤቱ ጋር ታልታ አደባባይ ወጣች ላይክ ወጥቶ እንደዚህ አይነት ነገር ማድረጉ ተገቢነት የለውም። ምክንያቱም ልጁን ያጣበት ፕላትፎርም ነው። በመቀጠል ልጅ ማህሌት የምትባለዋም ትልቅ ስህተት ሰርታለች። ይሄ ትዳርን የማፋታት ግን ቆይ አሁን እሱ ጋር ነው ያየሁት። አሁን የእሱ ጥፋት የሆነው ነገር ምንድን ነው? ግልጹን እንድትነግረኝ። ለምሳሌ አሁን እሱ ሲናገር የሰማሁት በጣም ነው ማከብራት እነ ሁላችሁም የሰማችሁት በጣም ነው የምጠነቀቅላት። አሁንም አንድ ነገር ብትሆን እኔ ነኝ የምደርስላት፣ አንድ ነገር በሆን የምደርስልኝ እሷ ናት፣ ለማንም አሳልፌ ያልሰጣትም የሚል ንግግር ሰምቻለሁ። ከዚህ በመለስ የእሱ ጥፋት ምንድን ነው? ያ የእሱ ጥፋት ብዬ የማስበው እስከ ጭራሹኑ በዚህ እድሜው እዚህ ፕላትፎርም ላይ ሆኖ ልጅ ወልዶ ከብዶ በሚኖርበት ሰዓት ብር እያበተነ ልጆች ማሳደግ አለበት። አሰፊቸር ልጆቹ ብዙ ነገር ይፈልጋሉ። ለእነሱ የሆነ ነገር ቢወልድ ማድረግ ሲገባው በየቦታው እየገባ ይሄን ያህል ገንዘብ መበተን ለእሷ ነገ ጠዋት መድረስ አለ ለእሷ ምንም ማተር አያደርግም። ከዚህ በኋላ እሷም ለፍታ ምናምን አሰፊቸር ግን ልጆቹ የሆነ ቢውልድ ማድረግ የሚገባው ነገር አለ። አንድ ስምህን ቢውልድ ማድረግ አለብህ። ሁለተኛ ለልጆቹ የሆነ ነገር ቅሪታ አስቀምጠ ለእነሱ ይህን የሚበትነውን ብር የሆነ ነገር ቢያደርግላቸው ጥሩ ነው ብዬ አስዩም አደርጋለሁ። ቆሽ እኔ አሁን ከተለየ አንግል አይቼ ልጠይቃችሁ። አሁንም ቅድም እንዳልኩት ይሄ ብር ተበተነ የምትሉት እናንተ ናችሁ ወይ ሌላ ሰው ነው የሚለው? ብሬ ተበተነ ብላ ሚስት ስትናገር አልሰማሁም። ምናልባትም ብሩን ከቲክቶክ ጋር በተገናኘ ተገኝቶ ከሆነ በቃ እዚሁ ላይ እንዲበተን ተስማምቶ ወስቤን ባልም ሚስትም አሁን የሚስትን ሁኔታ ባልሰማንበት ሁኔታ እኛ የምንሰጠው ነገር መጨረሻ ላይ አይ እኔ ፈቅጄለት ነው ብትልስ ሚስት ያ የእሱ ፍቃድ ቢሆን ኖሮ እስካሁን ጸጥታዋን ሰብር ነበር። ይሄ አሁን እኮ አይደለም ዞዬ ቆይቷል። ይሄ ነገር አሁን ጠፍቶ ነበር፣ እንደውም ራሱን አጥፍቶ ነበረ ከሚዲያ። ከዛም በኋላ ተመልሶ የገባው በጣም ብዙ ወሬ እንትን ከተባለበት በኋላ ማለት ነው። ከዛ ጠፋ፣ ድጋሚ ተመልሶ መጣ። ይሄ እሷ ብታምንበት ኖሮ አሁንም በእንደዚህ አይነት ሁኔታ ፋይት አያደርጉም ብዬ አላስብም። ኦፍኮርስ አንድ ልጅ ነች ነገሮችን እያቀጣጠለችው ያለችው፣ ስሟን አልጠቅሰውም ግን ይሄንን ነገር እሷ ብታምንበትም እሱ ቢያምንበትም ይሄን ያህል ኤንጂኦ ሰጥቶ ነገሮችን ገንዘቡን መበተን ሲገባው በእንደዚህ አይነት መልኩ ፕላትፎርሙን ያጣበት ነው ልጅ ተብሎ ከእንደዚህ አይነት መልኩ። ምክንያቱም ብዙ ሰዎች እኮ ገንዘባቸውን ይሰጣሉ። የመጨረሻ ጥያቄ ላንሳልሽ፣ ቁም ነገር ነው። አንድ ሰው ለሁላችሁም ነው አስሎንጋስ ገንዘቤን እኔ የምበትንበት ቦታ ላይ ወንጀልን የሚያበረታታ ለምሳሌ እኔ ከዚህ ቀደም የተናገርኩት አንድ ነገር አለ። እርቃንነትን የሚደግፍ ነገር ላይ ሴቶች ጦታቸውን እርቃናቸውን እንዲሆኑ የሚያበረታታ አሁን ብዙዎቹ ጊፍት ስትሰጣቸው ቢኮዝ እርቃናቸውን ስላሳዩ ከሆነ ብዙ እርቃን የተገለጡ ሴቶችን ነው የምትፈጥርብን። ይሄ ትክክል አይደለም። የምትፈጥረውን ማህበረሰብ ሴት ልጆች ያሏቸው ወላጆች አሉ። ገንዘብ አለኝ ብለህ ዝም ብለህ በኃላፊነት ነው መርጨት ያለብህ እንጂ ሌላ ነገር ስላሳዩ መሆን የለበትም ብዬ አንድ ትንታኔ ሰጥቼ ነበር። ይሄን ካላደረገ በተረፈ ሲጫወቱ፣ ሲቀላለዱ፣ በተለያዩ ጉዳዮች ላይ ሲያወሩ፣ ጌም ሲጫወቱ አንደኛዋ እንድታሸንፍ አንደኛዋን እንዲያሸንፍ ይሄ ሰውዬ የገዛ ገንዘቡን በጊፍት መልክ መስጠት ቋረጠ ሳይሆን የትዳር መፋታቱ አንደኛው ኬዝ እኮ ገንዘቡን መበተኑ ነው። አደባባይ ተናግሯል እኮ ልዕልት ኢንተርቪው ያርጋው አንድ ጊዜ የዛሬ 7 ወር ወይ 10 ወር 11 ወር ገንዘቤን አደባባይ ላይ መጣላይ እኮ ከቤተሰቤ ጋር እያጋጨኝ ነው። ገንዘቤንም ስበትን በስሜት ነው መበትነው እንጂ አላቀውም።
ትክክል እኮ አይደለም ይላል እኮ አውድ እንዱደስ ምናምን እያለ እኮ ያወራ ነበር። እኔ ይሄን ማድረገው እኮ ትክክል አይደለም አውቀዋለሁ፣ ግን እንዴት ላድርግ እና በቃ ሱሰኛ ሆኛለሁ እዚህ ላይ እነዚህን ሰዎች ሳይ ነው መበትነው ምናምን ብሎ እኮ ራሱ ተናግሯል። ልክ እንደ በተገቢ ነገር የሚያደርገው እንዳልሆነ አውቆታል ብሏል። እንዲህ ብሏል። በድምጽ አለ ባይዘው እንደዚህ ብሎ የተናገረበት እንደዛ ተናግሯል እኮ። እንደውም ይቅርታ ሌልቲንም ይቅርታ ጠይቆ እንዲማደርገው ትክክል አይደለም፣ ገንዘቤን መበተኔ ትክክል አይደለም፣ በወንፊት ነው እየበተንኩ ያለው ትክክል ነው። ይሄ በዛም ጊዜ ነው 1 ሚሊዮን ሂሳቡን ብታየው እኮ ቴዲዬ ሂሳቡን ብታየው 1 ሚሊዮን ብር ኢትዮጵያ ውስጥ 1 ሚሊዮን ዶላር 10 ለአማራ ክልል፣ ትግራይ ክልል፣ ደቡብ ክልል ላሉ ተማሪዎች 10 ኤሌመንተሪ ትምህርት ቤት አይገነባም። እዚህ ለማን የገባው እናት እንደዚህ ትሁን ለሚል ሰው ሴትና ሴት የሚሰዳው ሰውዬ በማህበራዊ ጉዳይ ላይ በጣም የሰላ የበሰለ አስተያየት ለሚሰጡ ለሚተነትኑ ሰዎች ይሰጣል ወይስ ለአንተ ሰጥቶ ያውቃል? ነው ለሬ እንደዚህ ነገር ለሰው ለርቃን ነው የሚዘራው ማለት ነው። 1 ብር ሰጥቶ የሚፈልገው ማንን ነው? የሚሳደቡ ሰዎች፣ ነውረኛ ሰዎች፣ እርስ በርስ የሚያጣሉ ሴቶች፣ ይሄ ባህልን የሚያጠፉ ሰዎች እርስ በራሳቸው ለገንዘብ ብለው አሁን የምታየው ነው። ቲክታኩ በሙሉ ለገንዘብ ነው በሙሉ ሰው እንደዛ የሚያወራው የሚሰዳደበው። አሁን ደግሞ መፈነካከት ሁሉ ገብቷል። አይተህ ከሆነ የሌለ ነው። አንዳንዱ ግማሹ አሁን እኮ በድንጋይ በምናምን የተፈነካከቱ አላየህ? ብዙ ነገር ውስጥ እየገቡ የጌመሮችን ነው ማለት እንደዚህ አይነት ነገር ነው ሲያበረታታ የቆየው እንጂ ልክ እንዳልከው ማህበረሰብን ለሚያቀኑ ሰዎች የሚደግፍ ነገር ላይ ያደረገ አይደለም። ቴዲ ግን መብቱ ነው። እሱንም ቢማው መብቱ ነው። የሱ ገንዘብ እስከሆነ ለምን አቃጥሎ በክርቢት አይጨርሰው? ግን ትክክል አይደለም የሚለውን አንተም እኔም ገንዘቡን መርጨት መብቱ ነው። አንድ ነገር ማወቅ አለ። አሁን ገንዘቡን የፈለገበት መርጨት መብት ነው ሲባል የሰው እናት የሚሳደቡ እርቃናቸውን የሚወጡ ፕራይቬት ፓርታቸውን በግል ለሚልኩልህ ይሄ የትውልድ ጸር መሆን ይሄ መብት አለ። እነዚህ ሁሉ ገንዘብ የበተነው ይሄ ሰውዬ። ስለዚህ ይሄ ሰውዬ ኢምፓክቱ ሶሻል ሚዲያ ላይ በጣም ምንድነው ኢሞራል የሆኑ ሰዎች፣ ሞራል የሌላቸው ሰዎች፣ ኖርም የሌላቸው ሰዎች፣ ስርዓት የሌላቸውን ሰዎችን ታዋቂ እንዲሆኑ የማህበረሰብ ተጽዕኖ ፈጣሪ እንዲመስሉ አበረታቷል። ስለዚህ ኢምፓክቱ ትክክለኛ ነገር አይደለም። ሃይማኖቱ የፈቀደለትን ነገር አይደለም ያደረገው። ካልቸራችን የሚፈቅደውን ነገር አይደለም ያደረገው። ኢሞራል ነው። ለነዚህ ሰዎች ሁሉ የሰጠው ብር የሰጣቸው የደገፋ እንዴ ይሄ ለነዚህ ብር የሰጣቸው ሰዎች በሙሉ በብዛት ነው ማለት በብዛት በሙሉ ማህበረሰብ በአጠቃላይ ትግሬን እንደ ትግሬ፣ ኦሮሞን እንደ ኦሮሞ የሚሳደቡ ሃይማኖትን አንዱን ሃይማኖት ከፍ ዝቅ የሚያደርጉ በብዛት ይሄ ወንጀል ይሄ እንደዚህ ስታረግ ከታየ እኔ ራሴ ዞርባል። እንደዚህ ይሄ ማህበረሰብን እንደ ማህበረሰብ የሚሳደቡ እርቃናቸው ለምሳሌ ከዚህ በፊት እኔ እንደዛ አላደርግም ብሎ ተነግሮኛል ለራሴ ማለት ነው። አንድም ማስረጃ የለብኝም። እኔ ሲጫወቱ በሰላማዊ መንገድ ጌም ሲጫወቱ ደስ ስለሚሉኝ፣ በተረፈ እኔ መንፈሳዊ ሰው ነኝ፣ የእግዚአብሔርን ቃል ሼር ማድረግ ሰው ነኝ እንጂ ይሄ ማህበረሰብ የሚሰደብበት እርቃን ስለወጡ ወይም እርቃን ፎቶዎቻችሁን ቪዲዮቻችሁን ላኩልኝ ብዬ ጊፍት አልሰጥም ብሏል። ግን ማስረጃ ካላችሁ ይሄ ሰውዬ ለጋጠ ወጦች ገንዘብ የሚሰጥ ከሆነ እንዲህ ያሉትን ነው እንጂ አደም ማስገዛት ያለብን። ምክንያቱም ሰላም ያጣ ነው እናቶቻችን የሚሰደቡት፣ ማህበረሰብ እንደ ማህበረሰብ የሚሰደበው እንዲህ ያሉ ጋጠ ወጦች ስፖንሰር አደራጊዎቻቸው ስላሉላቸው ነው ማለት ነው። ህፃናትም ሲያድጉ እኮ በነገር ላይ ክሬቲቭ መሆን ነው የሚያሸልመው የሚለውን ሳይሆን አሁን ደግሞ የቲክቶክ አዋርድ ነው የደገፍኩበት እኮ አንዱ ምክንያት መሰለህ ህፃናቶች ክሬቲቭ መሆን ያሸልማል ብሎ እንዲያድጉ ያደርጋል። ግን እነዚህ በገንዘባቸው ዝም ብሎ የት መስራት እንዳለባቸው ማያውቁ ሰዎች ሲመጡ እርቃን ቪዲዮ መልቀቅ አሁን ምክንያቱም ብዙዎቻችን የድሃ ልጆች ነን። አንድ ሴት ልጅ መታ መኪና ስትይዝ መኪና ያገኘሽው እንዴት ነው ወይም ደግሞ ቤት የገዛሽው እንዴት ነው ሲባል አይ እርቃኔ ነው እኮ ነው አንቺም እንደዛ ሆኜ ነው የምትለው። አጠገቧ ባለች ሴት ትደፈቃለች። ህፃናቶች እርቃናቸውን እንዲወጡ፣ ሴቶች እርቃናቸውን እንዲወጡ፣ ፕራይቬት ፓርታቸውን እንዲልኩ እያበረታታ ከሆነ አንድ ሰው ይሄ ወንጀል ነው። አሁን እሱ ቴዲ ይህንን አላረኩም ሊልህ ይችላል እኮ እሱ አሁን መከራከሪያ አምጣ ሊል ይችላል። ግን አሁን ከታች ራሱ ኮሜንቱን ብታነብ ቴዲ የነገሩ እኮ ነው በጣም ሴሌብሬት ሆነው ለነሱ ስለሚሰጥ ነው ባይዘው ቴዶ ትልልቅ መቀመጫ ለሌላቸው አይሰጥም፣ ለማይሳደቡ አይሰጥም ተብሎ ይኸው ከታች ኮሜንት እየተጻፈ ነው። ኤግዛክትሊ እስከዛሬ የሰጣቸው ሰዎች ይኸውልህ አሁን እያንዳንዱን ሰው በደንብ ስንት አንበሳ እንደሰጣቸው እኮ ለአንዱ እንደሰጠ ይነግሩሃል እኮ። ለዚህኛው ሰውዬ ይሄን ያህል 30 አንበሳ ወርዶለታል።
ዞይ ለዚህኛዋ ተሳዳቢ ለዚህኛዋ ቲክታከር ማን ነው የቲክታክ ጌመር ይሄን ያለው ግን ጌመሮች እኮ አሁን እርስ በርስ ሲሰዳደቡ አይታል ቴዲ ሲሰዳደቡ የሚሰዳደቡት ስድብ ለከት የለው እየተጫወቱ በመሃል እኮ የሚሰዳደቡት ስድብ አለ ሴቶቹ ሳይቀር የሌለ ስድብ ይሰዳደቡና ደግሞ ነገ ተገናኝተው ይጮታል ይሄ ሁሉ ውብደት ምንድነው ማህበረሰብ አንተ ቴዲ ማይክ ከፍተ ሰው አስተምራለሁ ብለ ወጣ አደባባይ ቴዲ አፈ ለከት ከሌለው ገባ በኋላ የምታረገው ነገር ህፃናቶች ይመለከቱዋል አይደለም ይመለከቱ እነዚህ ሰዎች እኮ ቀላል ሰው አይደለም ያዙት 1.2 ሚሊዮን ሰው ይዘ 1 ሚሊዮን ሰው ይዘ 700,000 ሰው ይዘ እኮ አንደበት ቅጡም ካልሆነ ከአንደበት የሚወጣው ነገር ነውር ከሆነ የሚከተሉ ህፃናቶችን ነውር እያስተማርክ ነው እንዲህ መሆን ትክክል ነው እያልካቸው ቢኮዝ አንተ እንደምሳሌ ነው እያዩ ያሉት ይሄን ደግሞ የሚያበረታታው ማን ነው እንደዚህ አይነት ጌመር ምንድነው ጊፍተር ነኝ ብሎ ለነዚህ ነውር ለሚናገሩ ሰዎች ገንዘብ የሚያደል ሰው የሚበትን ሰው ሲኖር ምንድነው የሚሆነው ማህበረሰባችን የትኛውን ይከተል የትኛው ነው ጥሩ የትኛው ነው ሮንግ ይሄ ነው ትልቁ ስህተት እኔ እንደውም አዲስን ትንሽ አግሪ ማላረግን እኔ ያሰብኩት ግን አሁን ሰው የሚያደርገውን ነገር አላውቅም ብሏል ብላ ካላችሁኝ እኔ ማደርገውን ነገር አላውቅም ምን እንደዚህ እንደሚያስደርገኝ አላውቅም ካለ ከቀልቡ ወይም ደግሞ ከራሱ አይደለም ማለት ነው ወይም እኔ አንድ ቀን ምን አሰብኩ መሰለ እንዲህ ሲያደርግ የሃይማኖት ሰው ነው ተብሎ በቃ እነዚህ ሰዎች በአንበሳ ያንበሻበሸ ከእንደዚህ የሚሳደቡበት ፕላትፎርም አውጥቶ ወደ ጌታ ሊያመጣቸው ነው ብዬ አስቤ ነበር ገብቷል እንደዚህ ተሳዳቢዎችን ብቻ ፎከስ እያደረገ ገንዘብ ሲበትን አንደኛ ያው ጌታን የሚያውቅ ሰው ነው ስለተባለ በእንደዚህ አይነት መልኩ ወደ እሱ ያመጣቸዋል ብዬ ነበር ያሰብኩት ሳይ ግን አይደለም ኢቨንት ዳሩን ፈቷል ኢቨን ኢፍ ላይክ ሌላ ማጋጠውንም ሴት አጥቶ አደባባይ እንደዚህ አድርጓልና ትንሽ ዊርድ የሆነብኝ ነገር እሱ አካባቢ ነውና ቴዳ በጣም ይሄ ሊታይ ይገባል ለምንድነውስ እንደዚህ አይነት ተሳዳቢዎችን ብቻ እየመረጠ የሚበት ነው ሪሊ ከልቡ አምሮን ስቶ ነው ከልቡ ምን ሆኖ ነው ብዬ እኔ በጣም ብዙን ጊዜ እንትን አድርጌያለሁ ፎሎ አድርጌዋለሁና አይቼዋለሁ የሚያደርገውን ነገርና አዲስ ቅድም ያልከው ተሳዳቢዎችን ሜቢ ወደ እግዚአብሔር ሊያመጣ ነው ብዬ ነው በነገራችን ላይ ተሳዳቢዎች ነፍስ ዘርተው እነዚህ ጋጥ ወጦች ክብራቸው በነውራቸው የሆነ ነውራቸው በክብራቸው የሆነ አሁን ክቡር ዶክተር አዲስ አለማየሁ አንድ በጣም ደስ የሚለኝ አባባል አላቸው በጣም አጸያፊ ነገር ተደጋግሞ በተሰራ ቁጥር አጸያፊ መሆኑ ይቀርና የተለመደ ይሆናል ይላል አሁን እኛ ሁልጊዜ ስለሰማን እናትን እንዲላርጋት ለእኛ በሌላው ዓለም እኮ ነውር እኮ ነው አንድ ሰው ከመሬት ተነስቶ እንዲህ አይነት ንግር ሊናገር እኮ ሜንታል መሆን አለበት እኛ ግን ስለለመድ ነው ትክክል የሆነ መስለን በቃ ይሄ ስቶክሆልም ሲንድሮም ነው የሚባለው ይሄ ከጨቋኝ ጋር ወይም ደግሞ ከመጥፎ ነገር ጋር ተስማምተህ ስትኖር ማለት ነው ከነዚህ ሰዎች ጀርባ እነዚህ በህይወት እንዲኖሩ እነዚህ እስካሁን ሰርቫይቭ እንዲያደርጉ እነዚህ ዘሶኮልድ ጊፍተሮች ከጀርባ አሉ ጤነኛ የምትባሉ ሰዎች ደግሞ ለማህበረሰቡ እንጠነቀቃለን የምትሉ በተለይ ልጆች ያላችሁ ቤተሰብ ያላችሁ ጤናማ የሆነ ኢንቫይሮንመንት እንዲፈጠር የምትፈልጉ ሰዎች የአዲስ ወይ እዚህ ውስጥ ያሉ ስቴጅ ያሉ ሰዎች ብቻ ኃላፊነት አይደለም ፕላትፎርሙ ለሁሉም ነው ሁሉንም መታገል አለባችሁ ሃይ ሊባሉ ይገባል ምናልባትም እኚህ ሰዎች ጀርባቸው ቢጠና ቀንደኛ የማህበረሰብ ጠንቅ ሊሆኑ ይችላሉ ከእያንዳንዳችን ከእያንዳንዳችሁ እናት መሰደብ ጀርባ ከእያንዳንዳችሁ ህፃናት መዘቅዘቅ ጀርባ ከእያንዳንዱ እርቃን ቪዲዮ ጀርባ ከእያንዳንዱ ይሄ ግልሙትናና ይሄ የሶሻል ሚዲያ ጋጥ ወጥነት ጀርባ እንዲህ አይነት ሰዎች አሉ ማለት ነው ቢጠና ምክንያቱም ጊፍት ካልሰጣቸው ካልመገብካቸው አንድ ቀን አድሩ ካላወገዝን እኛ ፕላትፎርም ባንሰጣቸው እየመጣን ከነሱ ጋር ባናወራ መሳደብ ለካ ከማህበረሰቡ ያስገልላል የሚል እንትን ነው የሚፈጠርባቸው ስለዚህ ይተውታል ስድቡን ማለት ነው እንዳይተውት ደግሞ መሳደብ ለካ ያሸልማል እንዲሉ የሚያደርጓቸው እነዚህ ሰዎች ናቸው እነዚህን ሰዎች ደግሞ አቁሙ ለማለት የሁላችሁም ኃላፊነት ነው ገንዘቡ ያንተ ነው ትክክል ነው ገንዘቡ እንደፈለክ የማድረግ መብት የተጠበቀ ነው በገንዘብ ግን የምታደርገውን ነገር ግን እኛ ደግሞ እያየን ለማህበረሰቡ ለልጆቻችን ጠንቅ የሚሆን ከሆነ የማስቆም መብት አለን ልትሏቸው ይገባል የሚል እምነት አለኝ ቴዲዬ ከታች ሜንሽን እያደረጉ እኔን ጥያቄ ሁሉ እየጠየቁ ነውና አንዳንዶች ምን ይላሉ
ቢያስብበት ኖሮ 1 ሚሊዮን ቲክታክ ኮይን ሲሰጥ 600 ሺውን እንትን ነው የሚወስደው፣ ቲክታክ ነው የሚበላው። እሱንም ቢያስብና ለሌሎች እርዳታ ቢሰጥ። እንደገና ደግሞ ገንዘቡ ከየት መጣ? የሁሉ ገንዘብ የሚያፈሰው አሁን ቅድም አዲስ ታይምስ ብለሃል። የሆነ እንትን ምንድነው ጎፈንድሚ ሁሉ አሰባስቧል ተብሏል። እና በተለይ ጎፈንድሚ የተሰባሰበበት ቤተሰብ ከሆነ እና እዚህ ላይ ወጥቶ ገንዘብ ለእንትኖች ለጌም ተጫዋቾች ኮይን የሚሰጥ ከሆነ በእውነት የሰውዬ መታሰር አለበት። የምር አብዷል ወይም ደግሞ ጤነኛ አይደለም ማለት ነው። ጤነኝነት አይሰማውም። ምክንያቱም ልጅ ሞቶብህ ወይም ደግሞ የሆነ ነገር ሆነ ጎፈንድሚ ከተሰበሰበልህ ኬትም ይሁን ኬትም ያመጣው ገንዘብ ያ ገንዘብ ተሰብስቦልህ ያለ መተህ እዚህ ቲክታክ ላይ ግን ላግዠሪ ነገር ስታደርግበትና አነሰሰሪ የሆነ በጣም የሚያስቀይም ነገር ስታደርግ በጣም ይሄ ጤነኝነት አይመስለኝም። እና ሞቲቬሽንን እንስማ፣ ከዛ ወደ እናንተ እመጣለሁ። የመዝጊያ ነገር እናደርጋለን። እዚህ ጋር አንቺም እንድትፈልጊው ለማስተካከል ያህል ሞቲቬሽንን እንስማና፣ እሺ ሞቲቬሽን ያንተ እይታ ምንድን ነው? እሺ ቴንክ ዩ ቴዲ። መጨረሻ ላይ ምን አልክ መሰለ? ጠቀለልከው የኔን ሀሳብ። ዞይ ይመስላል። ዞይ ነህ ሞቲቬሽን? አይ አይደለም፣ ጠቀለልከው በጥሩ ሀሳብ። ጥፋተኞች እኮ እኛ ነን። እነዚህ ሰዎች የሚያደርጉበት ምክንያት ምንድን ነው? ገንዘቡን የሚያወጡበት ምክንያት ለምንድን ነው የሚባለው አሁን አዲስ በጣም በታትኖ ነው የነገረን አለ። የምናሳዝነው ምን መሰላችሁ? ለምታዩት ሰው ማለት ነው የእሱ ገንዘብ ነው፣ እንደፈለገ ያርግ፣ መብቱ ነው አይደለም። ለፈለገው መስጠት ይችላል፣ አለመስጠት ይችላል። ግን ዊ አዝ አ ሶሳይቲ ኒው ጀኔሬሽን እየተበላሸ የማይሄድበት መንገድ ምንድን ነው? የሚቀረጸው እንዴት ነው? ይህንን ነው ትልልቅ ሚዲያ ያላቸው ሰዎች በትልቅ ነገር መጫወት የሚችሉት ይህንን ነው። ምክንያቱም እንደምታዩት ነው። ማንም ለማንም መንገር አለበት ብዬ አላስብም። ወደፊት የሚመጡ ኢትዮጵያውያኖች ኢትዮጵያ ውስጥ መጀመሪያ የሚያስቡት ቲክታክ ላይ ወጣው ገንዘብ መስራት ነው። ለምን? ኢዚ ፋስተር ቲንክ ባረት። ይህንን እኛ አሁን ካላስቆምን፣ እኛ ማለት ሌላው አይደለም፣ እኛ ካላስቆምን እየበዛ ነው የሚሄደው። ካሌጅ ግራጁዌት ሲያደርጉ ቲክታክ ላይ ወጣው ገንዘብ መስራት ነው። ለምን? ኢትስ ቤተር ኢዚየር፣ ዳትስ ፋክት። ግን በጀርባው ደግሞ የሚደረጉ ብዙ ነገሮች እንዳሉ ከኔ የበለጠ እናንተ ታውቃላችሁ ብዬ አስባለሁ። እና ይሄንን እንዴት ነው አሁን ቴዲ ትልቅ ሚዲያ አለ አይደለ? how are you gonna contribute? እንደዚህ ነገሮችን ሪዲዩስ ለማድረግ ኮንትሪቢዩት የምናደርገው ምንድን ነው? ስለ ሰው ስለ እነሱ አምጥተን ብናወራ really what value are we adding? ከዚህ በፊት ብዙ ወሬዎች ተመላልሰዋል ቲክታክ ላይ nothing is gonna happen። እና ይሄንን እንደዚህ ያሉ ሀሳቦች ማስተር ማይንድ የሆኑ ነገሮች ቢሰሩ መልካም ነው። ይሄን ስል ደግሞ I'm not taking anything away። ሞት በጣም መጥፎ ነው። ደርሶባችሁ የማያውቃችሁ ሰዎች አይድረስባችሁ። እናትም አባትም ተጎድተዋል በእርግጠኝነት ማለት ነው። ይሄ አባት ሜቢ ፍርስትሬሽኑን የሚያወጣበት መንገድ አግኝቶም ይሆናል። he needs help። አሁን አዲስ ተናገረ። ከዚህ በፊት እንደዚህ ብሎ ተናግሯል። ምን እንደዚህ እንደሚያደርገኝ አላቅም። ግልጽ ሆኖ ተናግሯል። በአካባቢ ያሉት ሰዎች ምን እያደረጉለት ነው? እኛስ are we really ስፖትላይት ለማግኘት ነው የምናወራው ወይንስ እሱን ለማሻሻል the next generation ለማሻሻል ነው የምናወራው? ነገር ደግሞ it's very very critical። ለምን ወንዶች በተለይ ታውቁታላችሁ፣ ወንዶች ካላችሁ ሚስጥራችንን ለሰው አውጥተን አናወራም። የሚያመንን ነገር ውስጥ እንይዛለን። we express it in a different way። ወይ ቢራ እንጠጣለን፣ ወይ ከጓደኛ ጋር ወጠን እንጫወታለን። ሴቶች ግን በጣም ጎበዞች ናቸው። ከእህቶቻቸው ጋር ቁጭ ብለው ያለቅሳሉ፣ ያወራሉ፣ ይነጋገራሉ፣ ሪሊፍ ያደርጋሉ። ይሄ ሰውዬ we don't know ግልጽ ሆኖ ግን ተናግሯል። ግልጽ ሆኖ ተናግሯል። ሚስቱን በጣም እንደሚወዳት ተናግሯል። ያው ማውራትና ማድረግ የተለያዩ ነገሮች ናቸውና እኛ ቴዲ አክቹሊ በዚህ አጋጣሚ ቻሌንጅ ላድርግ። እነዚህ ታስኮችን አንተ ራስህ ወስደህ how are you going to contribute እንደዚህ ያሉ ነገሮች እንዳይፈጠሩ ከእንግዲህ ወይም እንዳይፈጠሩ ሳይሆን ሪዲዩስ የሚደረግበት መንገድ ገባ። እንደዚህ ያለ ነገር ብንሰራ አንደኛ አዲስ የሚመጡ ቲክታከሮችም ሁለቴ ያስባሉ። ገንዘብ መስጠት የሚፈልግ ደግሞ ሰው ማቋቋም ነው። ምንም ከባድ ነው ብዬ አላስብም። እና ሪኢንፎርስ የሚያደርግ ነገር ያስፈልጋል። ሚስትየዋን የተናገረችው ልጅ የድሮ ነው ቪዲዮ ይባላል። ሪጋርለስ
ሪጋርድለስ ሞት ነው። በቃ መነሳት አልነበረበትም ማለት እችንስ እህታችንን እንዴት ነው የምትስተካከለው? ሌላ እህት ደግሞ ለመፈመስ ብለው መጣው የሚናገሩትን የሚያደርጓቸው ንግግሮች how are we going to control it የሚለውን ነገር እናስብበት ለማለት ነው። አመሰግናለሁ። እንግዲህ እኔን እዚህ ጋር ድምጽ በጣም ከዘው ጋር ይመሳሰላል። እኔ ለኔ ብቻ መስሎኛልና ኮመንቱ በሙሉ ዘው ነው እያሉ ነውና በጣም ነው የምትመሳሰሉት። I don't know አጋጣሚ ይሁን አዲስ ተው አንደኛ እኔ ሰውየውንም ማወቅም ፍላጎትም የለኝም ፒሪየድ ማንንም የማወቅ ፍላጎት የለኝም። ግን ነገሩ በጣም ተናፈሰ። ከታች የሚጽፉት መብታቸው ነው። ለእኔም ስለመሰለኝ ከዛ ሰዎቹም ሲስማሙ ሳይ እንዴ አልኩኝ እኔ ራሱ እና ምንድነው ግን አሁን አይደለህም ብዬ ልውሰድ እንደዛ ነው። እሺ አቀበልሃለሁ። ግን እሱ አይደለም ጥያቄው። ፖይንቱ ያነሳው ግን ቴዲ ምን እንደሆነ ታውቃለህ? ለሌሎቻችሁም እዚህ እንድናይ አንተም ጥሩ አድርገህ ገልጸዋል። ማህበረሰቡን ገመድ አሁን ለምሳሌ ሶሻል ሚዲያው እኮ መገራት አለበት፣ መታሰር አለበት። ገባ? አንዳንዴ ተጠያቂነት መኖር አለበት። ተጠያቂነትን ደግሞ የሚያመጣው ሶሻል ሚዲያ ላይ ማን መሰለ? ህዝቡ ነው፣ ማህበረሰቡ ነው። ማህበረሰቡ ያንን ሌቨሬጁን አሳልፎ ከሰጥ አይደለም ቴዲ ማህበረሰቡ ሲሰደብም ዝም የሚል ከሆነ ተሳዳቢ የሚደግፍ ከሆነ ነውረኛ የሚያበረታታ ከሆነ እኮ ሌቨሬጁን አጥ አየህ። ለልጆቹ የሚያስተምረው ምንድነው? ነውር ነው። ተሳዳቢ 1 ሚሊዮን ፎሎወር አለ። መቼለታ ምን ሲል እንዳየው ታውቃለህ ቴዲ? በጣም የምወደው ጋዜጠኛ በጣም ነው የምወደው። ሎጂካል አርጊውመንት በማድረግ በሐሳብ የበላይነት ማምነው ሰለሞን ሽሙዬ እንትናን እየደገፈው አየው። አዶናይ መደገፉ በአንድ በኩል የሚያነሳው ፖይንት ስለ አዶናይ ትክክል ነው። ግን አንደኛው አርጊውመንቱ ምንድነው? ይሄው በቃ አዶናይ ሜክ አድርጎታል። ምንድነው የምትፈልገው? ተመረህም እኮ የትም አትደርስም። ስለዚህ ባይ ሁኬን ክሩክ እሱ ሜክ አድርጎታልና ሂዝ ራይት እያለ ነው የሚከራከረው። እኛ ደግሞ ምንለው ምንድነው? አይደለም ገብቷል አባለ አዶናይ ሜክ ያደረገበት መንገድ በራሱ ቢሆንም ግን ምሳሌ የሚሆን አይደለም። ይኖርሚን ቴዲ ምሳሌ የሚሆን ተማሪ ሰዎች ዶክተሮች በቃ አዶናይን ሁኑ መባል የለባቸው። እኛ ሀገር ውስጥ ችግር አለ። የተማሩ ሰዎች የት ይደርሳሉ አለ ማን ነው ሰሌ ማለት የተማሩ ሰዎች ስላልደረሱ የአዶናይን ፈለግ ይከተሉ አይነት ጀስቲፊኬሽን ነው ሰሌ ሲያቀርብ የነበረው። እኔ እሱ ትክክል አይደለም ባይ ነው። ገብቷል አባባለ አዶናይ የሚያስተምራቸው እኔ አሁን አዶናይን የማይበት ምንድነው ከዚህ ጋር ባልቀላቀለው አዶናይ ህዝቡን ትኩረት መሳብ ችሏል። ጥሩ ነው ትኩረት መሳብ ስትችል አይደል ቴዲ? አሁን ቴዲ ትኩረት ቢስብ ጥሩ ነው። የሳብክበትን አቅም ግን መኖር ያስፈልጋል። የሳብክበትን ችሎታ ያስፈልጋል። ህዝቡን አቴንሽኑን የሳብክበትን እውቀት ይዘ ህዝቡን የሚቀየርበትን ነገር ወይንም ትክክለኛ ነገር ህዝቡን ዳይሬክት ማድረግ ያስፈልጋል። በዛ መንገድ መሄድ አለብህ ብዬ አስባለሁ። አዶናይ አንዳንድ የተሳሳቱ ነገሮችን ያስተምራል እና ሙሉ አይደለም የአዶናይ ነገር። ግን ምንድነው አንዳንዴ እድል የምትሰጠው አይደለ ቴዲ? እድል የምትሰጠው አለ። ቢኮዝ አዶናይ ገና ወጣት ነው፣ ይሰማል፣ ያስተካክላል ብዬ አስባለሁ። የመማር ነገር ካለ እንደዛ እኔ ሙሉ ለሙሉ አዶናይን ማጥፋት አልፈልግም፣ ግን ኢንካሬጅ የሚደረግ አይደለም። እና አሁን አንዳንዴ ምንድነው የተሳሳተ ነገር ሲኖር ምንድነው የሚያውቁ ሰዎች ራሱ እውቀት ያላቸው ሰዎች እሱ ትክክል መንገድ ነው ብለው ሊመጡ ይችላሉ። እና እንደዚህ አይነት ነገር አለ። እዚህ ኬዝ ላይ ስንመጣ አሁን የዚች የሜላት ኬዝ ላይ ሲመጣ ምንድነው ሌሎች ሰዎች መደገፍ የጀመሩበት ምክንያት ምንድነው? ብዙዎቹ ደጋፊዎች ሜላት የምትባለው ልጅ የደገፉና ዞይን የደገፉት ምንድነው? በበሉበት ነው የጮት። በቃ በበሉበት ነው የጮት እንጂ ሜላት የተናገረችው ንግግር አሁን ሞቲቬሽን ቪዲዮ ቆየ ነው አልከኝ። አይደለም ቪዲዮ ቆየ አይደለም። ያ ቪዲዮ የሜላት የምትናገርበት ቪዲዮ የቆየ አይደለም። አሁን ያለ ቪዲዮ ነው። ቪዲዮ አይደለም። እኔ ከተሳሳትኩ አርማለሁ። ቪዲዮ ሰው ውሸት ነው እሱ የድሮ ነው የተባለው ውሸት እኔ አላውቅም። ተባራሪ ራሷ ጠይቃበታለች። አሁን ኦኬ አይ ሃቭ ኖ አይዲያ። የድሮ ነው የሚባል ነገር አለ። ይኸውልህ አዲስዬ የድሮ ነው የሚባል ነገር አለ። አሁን ምን አለ መሰለህ አሁን እናንተ የድሮ አይደለም። ኦኬ አይ ጋር እዚህ ጋር ስትሰባሰቡ አዲስዬ ኮሌክት ዴታ ፋክት ይዞ ተመጦ እንዲሆነ ብሎ መናገር ምን አለ መሰለህ እንደኔ ግራ የገባው። እስቲ ቆይ አንድ ድምፅ ላሰማችሁና የመጨረሻ ሀሳባችሁን ሰጣችሁ ከዚህ ከአውድ ሳንወጣ እኔ ማህበራዊ ጉዳይ ይሄ ለማሟሟቅ ምናምን የምናነሳሳቸው ናቸው እንጂ ሙሉ ጊዜያችንን እኛ ፖለቲከኞች ነን። ግን ከመጣን አይቀር ደግሞ ለማህበረሰቡ ጠብ የሚል ነገር ካገኘን እግረ መንገዳችንን ወደ ፖለቲካ አይነት ጉዳዮች ከመሄዳችን በፊት
እንወያይ በሚል ነው። ሙሉ ጊዜውን ሰጥቼ በዚህ ጉዳይ ላይ አይደለም የምቀመጠው። ቀጣይ የምናወራባቸው ጉዳዮች አሉ። አንድ የቆየ ሪከርድ የተደረገ ቪዲዮ ልካችሁልኛል። እሱን እንስማና አሁንም እኔ ቁጥብነት አለኝ። የምቆጠበው ለምንድን ነው? አሁንም እየሰማን ያለ ነው የባልን ስቶሪ ነው። ሚስት እስካሁን የተናገረችውን ንግግር እኔ ብፈልግ ምን ብል ላገኝ አልቻልኩም። መዝሙር ትለቃለች፣ ደስተኛ ናት ከመባል በዘለለ ወሬ ሰምታል። ቴዲ ላሰማ ቪዲዮ እኔ ልከፍትላችሁ ነው። የእሷን ስቶሪ አላወቅኩም። ምናልባትም እሷ ፈቅዳለት ተነጋግረው ፕላን አድርገው ሩም መቶም ያስፈልጋል ብዬ አስባለሁ። አዎ በቃ ቲክቶክ ላይ ጌም ለሚጫወቱ ሰዎች የፈለግከውን አድርግ ብላ ፈቅዳለት ሊሆን ይችላል ብዬ ነበር ማስበው። ነገር ግን እዚህ ቪዲዮ ላይ እኔ የማደርገውን አላውቅም የሚል ንግግር ተናግሯል። ስቲል እሷ ኢምፖርታንት ነው ብላ ባሰበችበት ሰዓት በራሷ ቲክቶክ ላይ ስሟ በእንደዚህ አይነት ነገር የተነሳ ካለ እጥር ያለች ቪዲዮ በቃ በዚህ ጉዳይ ላይ ይሄ የግል ጉዳይ ነው፣ ፕራይቬት ላይፌ ነው፣ አስተያየት ባሰጡ ደስ ይለኛል። መንፈሳዊም ሰው ከሆነች ደግሞ እግዚአብሔር የሚያደርገውን ነገር እስኪያደርግ ድረስ በዚህ ጉዳይ ላይ እኔ ምንም የምሰጠው ነገር የለኝም። ወይም ደግሞ ትዳሬም ተፋቷል የምትልም ከሆነ ተፋቷል፣ አልተፋታ የምትልም ከሆነ አልተለያየንም ማለት አለባት ብዬ አስባለሁ። አሁን ምንም እየሰማን ስላልሆነ ነው በእሷ ሳይድ በኩል አስቸጋሪ የሚሆነው ማለት ነው። ነገ ምን ይሆናል መሰለ፣ እግዚአብሔር ብሎ ቢታረቁ ጨረቃ ላይ ይቀራችሁ ይላል። ይሄ ህዝብ ደግሞ ይመጣና ያኔ ልታፋቱ ዋናው አፋቶቹ አንተን ሊያደርግ ይችላል። ይሄ ህዝብ አይታወቅም። የሰው ልጅ የቱንም ያህል መጥፎና ክፉ ነገር መልካም ነገር ቢለዋወጥ በሆነ አጋጣሚ ልጆች አላቸው፣ በመሃላቸው ከአብራካቸው የወጡ ልጆች አሏቸው። ነገ ለመታረቅ እሱ ልቡም ተመልሶ ወደ ቤት ገባለው ካለ እርግጠኛውን የምነግራችሁ እቺ ሴት እጇን ዘርግታ ትቀበላለች የሚል እምነት አለኝ። ጨርሼ እኔ ሀሳብ አስተያየት ማልሰጠው ለምንድን ነው? የእሷን ስቶሪ ስላልሰማሁኝ ነው። የተዘጋ ፋይል ነው፣ ያልተዘጋ ፋይል ነው፣ ከእሷ ተደብቆ ነው፣ እሷ ፈቅዳለት ነው። ምንም የምናውቀው ነገር የለም። ለዛ ጥንቃቄ ያስፈልጋል። የእሱን ግን ላሰማችሁ አንድ የተላከልኝን ቪዲዮ እስኪ ስሙት። አምናት ፐርሰን ከማንም ሴት ጋር እንደዚህ አይነት ያደረኩ ሰውም አይደለሁም። አምናት ፐርሰን ሜይ ቢ ጊፍተር ሲባል ባይ ዲፎልት እንደዛ ሊመስል ይችል ይሆናል፣ ግን ዳስናሚ እኔ እንደውም በቃ ምን አይነት መልአክ ነህ እስከሚሉ ድረስ ማለት ራሴን ከዚህ ነገር ላይ ጠብቄ ጌታን እያስከበርኩኝ፣ ምክንያቱም የምለጥፋቸው ቪዲዮዎች ናቸው፣ መንፈሳዊ ነገር ነው ብዙ ነገር እና ያ እኔ የእግዚአብሔርን ስም ማሰደብ ነው። እኔ አሁን ራሴን በዛ ነገር ውስጥ ባጨማልቅና እንደዛ ነገር ውስጥ ብገባ እኔን ሳይሆን ጌታ ነው የሚያሰድበው፣ እግዚአብሔር ነው የሚያሰድበው። ሚስትህ ታውቃለች ዲቦራን ዱባይ ሄደክ የሆነ ክለብ ውስጥ እንዳገኘሃት? ክለብ ውስጥ አይደለም የምግብ ቤት ነው። እሷ ልንገርሽ ላይቭ ገብቻለሁ። ኦብቪየስሊ እንግዲህ ገባሽ ላይቭ እኔ ምንም አልመሰለኝም። ምክንያቱም እኔ እንደውም አይሹ ምናምን ወይናት ምናምን ምክንያቱም it is nothing to hide እኔ ምንም ሰውን እየተደበቅኩ ማድረገው ምናምን ነገር አለ። ላይቭ ነው የወጣሁት። እሷ እንዳልኩሽ ነው እኛ again የራሴን ፐርሰናል ነገር መግባትን ስላልፈለኩ ነው። በዚህ ነገር ሚስትክ ዲቦራ የምትባል ልጅን ሄደ እንዳገኘክ ታውቃለች? አልገባኝም። ዲቦራ ሳይሆን አሁን ይኸውልህ እኔ ቦይፍሬንድ አለኝ አይደለ? ቦይፍሬንዴ ማገኘውን ሌላ ተቃራኒ ጾታ ኤኒዌይስ ሲሄድ ይሄ አፍቱ ቢ ኢንፎርምድ አይደለ? እንኳን ሚስት የልጆች እናት ገብቷል። የደህንነት ሚስትክና ዲቦራን ሄደ ስታገኛት ሚስትክ ታውቅ ነበር? ዲቦራን እኔ አንደኛ ኢንፎርም ማድረግ ያለብኝ አልመሰለኝም። ዲቦራ ሰው ነች እንደ ማንም ሰው። I just met somebody እዚህ በቲክታክ የማውቃቸው ልጆች እሷ ብቻ አይደለም። አቁመውና ይኸውልህ ዲቦራን ዱባይ ሄዶ ሲያገኛት ለሚስቱ እንግዲህ ጊፍት የሚሰጣት ሴት ነች። አደባባይ ላይ ብዙ ጊፍት የሚሰጣት ሴት ነች፣ ወጣት ነች። ዱባይ ሄደ አንተ አሁን እኔ አደባባይ ላይ ከዚህ እንኳን የማውራትን ሴት ማለት ነው የምታወራት ሴት ካለ በአደባባይ ላይ ግንኙነት ያለኝ ሴት ዱባይ ሄጄ ባገኛት ሚስቴ ማወቅ አለባት። አለበለዚያ ከዛ ሴትዮ ጋር ተደብቄ ሌላ ነገር እያደረኩ ነው ማለት ነው። ሊሆን አይችልም። ገብቷል? ማወቅ ኢንፎርም ማድረግ አይጠበቅብኝም ሚስቴን አለ። እንዴት ነው እስኪ እንስማ። ከዛ ወቅና ማስታወቅ ያለብኝ ነገር አለ። በዛም ምግብ እየበላን ነው፣ ተጫወትን። that's no big deal ለኔ ፐርሰናሊ ማለት ነው። እና እኔ ራሴን ማንነቴን
ለመገናኘት እንጂ የሆነ ደውዬ ማሳወቅ ምናምን ነገር ያለብኝ ነገር አይደለም። ከፈሽ obviously ላይ ወጥቻለሁ ላይ ወጥቼ ድምጼ ሁሉ አለ ምናምን ምንም ይሄ is nothing to do with anything it's just hanging out። ለምሳሌ አንድ ላይቭ ላይ 2 ሚሊዮን ቲክቶክ ኮይን ስታወርድ ሚስትክ ታውቃለች? ቢኮዝ እኔ አንተ ቸርች ሜምበሮች ጓደኞቼ ናቸው። እንግዲህ አንተ ከሆንኩ ሰውዬው አንተን አቤት ብለህ የመጣኸው ስለአንተም ስም አልጠራውም፣ ግን አቤት ብለህ ከመጣክ በአንድ ቀን ውስጥ ለአንድ ሴት 2 ሚሊዮን ኮይን ስታወርድ ባለቤትክ ታውቃለች ወይ? 2 ሚሊዮን ኮይን ምናምን ነገር አላወረድኩም ለአንድ ሴት። በዛ ሰዓት ሀቢባ እንደምታውቂው ሀቢባ ጋር ተጫወትን መጀመሪያ። ከዛ ማነው እነ ዮኒ ጋር ተጫወትን። for me again ምንድነው ነገር እየተረዳሁት የራሴ መረዳቴ አንዳንድ ጊዜ ክሬዚ ሆናለሁ። ይሄ ገንዘብ ሳወጣና እንደዚህ ሳረግ በቃ ለውስጥ ገብቼ ወይ ምናምን ነገር አደርጋለሁ። ለነሱ ዝም ብዬ ፊት ምናምን ነገር አደረኩላችሁ። the good thing for me ባታምኝ ብዙ ጊዜ ልውጣ እያልኩኝ የተቸገርኩበት ነገር እንደ አዲክሽን የወሰድኩት ነገር ነው። it's not something that I'm proud of. it's not something I should be doing this all the time እና ማቆም እንዳለብኝ ራሴን አውቃለሁ። ከቤተሰቦችም ጋር በቀደም ስናወራ ሁሉ ነበር። እንደውም ብሎክ ትላንትና አካውንት ሁሉ ዲአክቲቬት ነበር። it's something I need to get out። እንደውም አንድ ጓደኛ በእናትሽ ፒክቸርን ወስደሽ አጸልይበት ሁሉ ብያቸው ነበር። it's not something I'm like I'm going to do። ማለት አንዳንድ አስተያየት ልስጥ እንዳረሳ ማለት ነው። በዚህ ደረጃ ችግር ከሆነብህ መቆጣጠር ማትችል ከሆነ ልጸልል የሚገባው ሚስትህ ናት። ለሚስትህ ነው ስልክን መስጠት ያለብህ። አይ ቲንክ ለሌላ ሴት አይደለም። ፐብሊክ ላይ ስለወጣ ነው እንጂ እንደዚህ አይነት ነገር ማውራት አልወድም። ግን ባንክን እንድትቆጣጠር ለምን ተጨማሪ እንደገና ሌላ ትኩሳት። ባንክ አካውንትን መቆጣጠር ማትችል ከሆነ ሌላ ሴት ጋር ለማከሻ ከአቅሜ በላይ ሆኖኛል። ይሄም ሌላ ትራፕ ሊሆን ይችላል። ኦኬ እናንተ በደንብ ነጥብ እያያዛችሁ እንትን በሉና ቴዲዬ ፒክቸር ተወስዶ የሚጸለየው የትኛው ቤተ እምነት ነው? ቴዲዬ የምታውቀው ከሆነ አሁን ዘመኑ ተራቋል። በእርግጥ አዲስ አበባም ሆኖ ዲሲ ላይ የተኛ ዕቃ የሚያስነሳ አገልጋይ በተባለበት ሀገር ላይ ይሄ ሊሆን አይችልም ብዬ መከራከር አልችልም። አምሶ ግን እዚህ ላይ ማለት ነው ቴዲ፣ እዚህ ላይ የሰውየውን ማቹሪቲ ሌቭል ስታይ ነንሰንስ ነው። ስፔኩሌት ልናደርግ የምንችለውን ነገር አይደለም። ምክንያቱም በእነሱ እምነት ፒክቸር ተወስዶ አይጸለይም። በቤተሰብ የጴንጤዎች ስላሉ ማለት ነው። ሆኖም ሚስቴ ጸላይ ከሆነች ሶሪ እኔ መንፈሳዊ ሰው አይደለሁም፣ ግን ጀስት በኮመን ሰንስ ሚስቴ ጸላይ ከሆነች የእግዚአብሔር ሰው ከሆነች ደካማ ከሆንኩኝ ነው አጠገቤ ካለችው ሚስት ሌላ ሴት የሚስቴን ያህል አታውቅኝም ያቺ ሴት። እሱም ራሱ የኛ ኃላፊነት አይደለም እንጂ ትክክለኛ ነገር አይደለም። ለሚስት ነው አይደለም ድክመት መናገር ያለብን። የባንክ አካውንታችን ገንዘብን የምትበትን ከሆነ ገንዘብህን እኮ ሚስት ባንክ ላይ ትራንስፈር አድርገውና ባዶ እጅ ነው። ደግሞ እኮ ባለቤቱ ጆሹዋ የሚል ፋውንዴሽን ኢትዮጵያ ከፍታለች። ብሩን መበተን ከፈለገ አብረው ገባል። እሷ ጆሹዋ ፋውንዴሽን ከፍታ እየሰራች ነው፣ ህጻናቶችን ሰብስባ በሱ ስም ያንን ገንዘብ ከሚበትን ለእሷ ሰጥቶ እዛ ላሉ ኢትዮጵያ